በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳት ዩብ ቤተሰቦች ተከታታዮች፣ የሉል እግዚአብሔር ሰላም ከሁላችን ጋር አድሮና ጸንቶ ለዘለዓለሙ ይኖር አሜን። ለመንፈሳዊ ልምምድ ጠቃሚ ምክሮች። በመጀመሪያ ምን ያህል አዋቂዎች ብንሆን ማወቃችን ብቻ ሊያስደስተንና ሊያረካን አይገባም። ትልቅ ጥንቃቄ የሚያስፈልገው ያወቅነውን በሥራ ለምንተረጉምበትና ትእዛዛትን መፈጸም ለምንችልበት ሕይወት ነው። ጌታችን የተራራው ስብከቱን ሲያጠቃልል የተናገረው ቃል ይህ ነው። ይህን ቃሌን ሰምቶ የሚያደርገውን ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል እንዲል የማቴዎስ ወንጌል ምዕራፍ 7 ቁጥር 24። ስለዚህ እንደ ሰማን ለመስራት ለምግባራችን ትልቅ ትኩረት መስጠት ይኖርብናል ማለት ነው። ይህንንም ሲያረጋግጥልን በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ብሏል። ካህኑም በጸሎተ ቅዳሴ ቅድመ ወንጌል ላይ ወንጌልህን ለመስማትና እንደ ሰማንም ለመስራት በቅዱሳን ጸሎት የበቃን አድርገን እያለ የሚጸልየውም ለዚሁ ነው። ስለዚህ እኛም እንደ ትእዛዛቱ ለመኖርና ቃለ ወንጌሉን ለመፈጸም ራሳችንን እናለማምድ። መንፈሳዊ ልምምድ አንድ ሰው ለነፍሱ ድህነት ያለውን ተስፋ ያመለክታል። ስህተቶቹን፣ ድክመቶችን ሁሉ ለይቶ አውቆ ለማስወገድ እየጣረ መሆኑን ይጠቁማል። አንተም ወንድሜ ስህተቶችህን ሌሎች አይተው እስከሚነግሩህ ድረስ መጠበቅ ሳይኖርብህ በራስህ ለይተህ እወቃቸው። ምክንያቱም ያለብህን ችግር ሳታውቀው ለመንፈሳዊ ልምምድ መነሳት ስለማትችል ነው። በሽታውን የደበቀ መድኃኒት አይገኝለትም ይባል የለምን? ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። የማቴዎስ ወንጌል ምዕራፍ 9 ቁጥር 12። በአንተ ያለውን ችግር ሌሎች ማወቃቸውም ቢሆን አያበሳጭህ። ይልቁንም በየትኛው መንፈሳዊ መስክ ልምምድ ማድረግ እንደሚገባህ የሚጠቁም መረጃ አድርገህ ተቀበለው። በእግዚአብሔር ሕግ ብርሃንነት ራስህን እየመረመርክ ድክመቶችህን ፈልግ። ትንንሽ ድክመቶች እንኳ ቢሆኑ አትናቃቸው፣ ያድጋሉና። ወይናችን አብቧል። የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅኑን ቀበሮች አጥምዳችሁ ያዙልን። መኃልየ መኃልይ ምዕራፍ 2 ቁጥር 15። ራስን ከማጽደቅ ተቆጠብ፣ ለስህተቶችህም ማስተባበያን አትፈልግ። ራሱን የሚያጸድቅ ሰው ዘወትር ባለቤት መሄድ እንጂ የሚያሻሽለው አንድም ነገር የለም። ምክንያቱም በዓይኑ ፊት ከእርሱ በላይ ሰው የለም፣ ለራሱ እንከን የለሽ ነው። ለችግሮች መፍትሔ ከመፈለግ ይልቅ ይህን ያደረግኩት በዚህ ምክንያት ነው እያለ ሲያስተባብል ወድቆ ይቀራል። ለራሱም ትክክለኛ ግምት ያለው የማይመጻደቅ ሰው ግን ድክመቱን መናዘዝ ብሎም ማስወገጃውን መለማመድ ይችላል። ችግሮችህ ስር ሰደው ሰዎች ሲገልጡብህ የሚችሉበት ደረጃ ሲደርሱ የሚሰማህ መሸማቀቅ እጅግ ከፍተኛ ነው። ነገር ግን ቀደም ብለህ ራስህ ገልጣቸው ለመፍትሄው ልምምድ ብታደርግ ይህ ሁሉ ነገር ባንተ አይከሰትም። ሁሌም ራስህን ሆነህ ተገኝ። በሕይወትህ ቅንነት የሚነበብ ሰው ሁን። መጻሕፍትን ስታነብም ሆነ ስብከት ስታደምጥ ጉድለቶችህን እየፈለግክ ይሁን። ሰምተህ ለማድረግ ተነሳሳ። ምን እናድርግ? ለመንፈሳዊ ሕይወት የሚጠቅሙ ነገሮችን በሙሉ ተለማመዳቸው። ከቻልክ በሳምንት ባይቻልህ በአንድ ወር አንድ ድክመት ለማስወገድ ብትለማመድ በአንድ ዓመት ውስጥ 12 ወይም ከዚያ በላይ ችግሮች ቀረፍክ ማለት እኮ ነው። ኃጢአት ስሩ አንድ ነው። ብዙ መንገዶች ቢኖሩትም እርስ በራሳቸው የተያያዙ መሆናቸውም እርግጠኛ ሁን። አንድ የተወሰነ የኃጢአት አይነትን ለመቅረፍ ስትነሳ ሳታውቀው ሌሎችንም እየበጣጠስክ መሆኑን እወቅ። አንድ በጎ ስነ ምግባርን ለማዳበር ስትለማመድም ቢሆን ሌሎች ብዙ ስነ ምግባራትን እያተረፍክ መሆኑንም ልብ በል። ስነ ምግባራቱም
በአንድ ሰንሰለት የተያያዙ ናቸውና። ለዚሁም ምሳሌ እሰጥሃለሁ እንበልና ከማይጠቅም ጓደኝነት ብቸኝነትን መርጠህ እየተለማመድከው ነው። በዚህ ውስጥ ደግሞ ራስህን በሥራ መጥመድና እንዳትጨነቅ ማድረግ ሊጠበቅብህ ነው። ስለዚህ ለተወሰነ ጊዜ ታነባለህ፣ ከዚያም ትጸልያለህ፣ ደግሞም ከእግዚአብሔር ጋር በመሆንህ ደስ ብሎ ትዘምራለህ። እንደዚሁም ካነበብከው የመጽሐፍ ቅዱስ ክፍል ወይም ከሰማኸው ቅዳሴ ወስደህ በተመስጦ ወደ እግዚአብሔር የምትጓዝበት መንገድ ታደርገዋለህ። ስለዚህ ለመልካም ስነ ምግባር ማዳበሪያነት የምትጠቀመው አንዱ ልምምድ ብዙ ነገሮችን ይዞ መጣለህ። ወይም አንድ ቀን አርምሞን ያንተ ሀብት ለማድረግ እየተለማመድክ ቢሆን አይምሮህ ጠቃሚ በሆኑ ነገሮች ብቻ መያዝ ያስፈልግሃል። አርምሞውም በራሱ ጸሎትን፣ ተመስጦና ማንበብን ይዞልህ ሲያድግ ታገኘዋለህ። አንዱ እያደረግክ ያለው ልምምድ በእርግጠኝነት ሌሎች እያለማምደህ ነው። ልብ በል፣ አንተ ልምምድህን ስትጀምር የእግዚአብሔር ጸጋም በውስጥህ የሚሠራውን ሥራ ይጀምራል። በልምምድህ ጊዜ ውስጥ እግዚአብሔር በፍጹም ብቻህን አይተውህም። አምላክህ ከአንተ ጋር ይሠራል። ምክንያቱም አንተ ሁሉን ትተህ ወደ እግዚአብሔር መጓዝን የሕይወት ምርጫ አድርገሃልና ነው። አምላካዊ ረድኤቱ ለዚህ የተቀደሰ ተነሳሽነትህ ምላሹን ይሰጥሃል። ዲያብሎስ ልምምድህን ለማቋረጥ የሚከፍትብህን ጦርነት በብቃት መክተህ ድል አድራጊ እንድትሆን ይረዳሃል። ትልቁ ነጥብ ወዳጄ፣ በፍጹም ወደ ኋላ አትመለስ። ቸልተኛና ሰነፍ አትሁን። ጽና፣ በርታ፣ ታገስ። በምትሄድበትም ሁሉ አምላክህ እግዚአብሔር ከአንተ ጋር ነውና ጽና። አይዞህ፣ አትፍራ፣ አትደንግጥም። መጽሐፈ ኢያሱ ምዕራፍ 1 ቁጥር 9። ክርስቲያናዊ ስነ ምግባራትን የምትለማመዳቸው ከማወቅ አልፈህ ልትኖርባቸው ስለሆነ ጠቃሚ ነገር እንደጀመርክ ተረዳ። ሰው በጎ መንገድን ለአንድ ለሁለት ቀን እስከ ሳምንት መከተል ላይቸግረው ይችላል። ላንተ ግን ትልቁ ነገር እነዚህን ስነ ምግባራት የራስህ ልምምዶች ሆነው እንዲቀጥሉ ማድረግና የባህሪህ ክፍሎች ማድረግ ነው። ስለዚህ ልምምድህ የፈለግከው እድገት በጥልቀት ተከትሎ ስር እስከሚሰድ የሚቀጥል መሆን አለበት። ለረጅም ጊዜ ጸንተህ በመታገስ ለፍጻሜ የማታደርሰው እቅድ ሁሉ ፍሬ ቢስ ነው ይላል ማር ይስሐቅ። የልምምድ ተግባራዊ መለኪያው ቀጣይነቱ ነው። ጊዜም ልምድህን የሚያደናቅፍ ነገሮች ለማወቅና ለመቋቋም እንድትችል እድል ይሰጥሃል። ስለዚህ ዛሬ ነጭ ነገ ጥቁር መሆን ወይም መለዋወጥ መንፈሳዊ ትርፍ የሌለው ከንቱ ነገር ነው። ብዙዎች በአጭር ጊዜ ውስጥ ፍጹም ለመሆን ሲጥሩ አይተናል። ውጤቱም ምንም እንደነበር ተረድተናል። ወይም ብዙ አይነት ልምምዶችን በተመሳሳይ ጊዜ ለማድረግ እንደ ዕቅድ በፊታቸው አስቀምጠው ከአንዱም ሳይሆኑ ሲቀሩ ተመልክተናል። አንተ ግን የምትፈልገውን ነጥብ ላይ ለመድረስ ልምምድህን በጥበብ ይዘህ ቀስ በቀስ እደግ። ልምምድህ የታወቀና ግልጽ ይሁን። ለምሳሌ 14ቱንም የፍቅር ባህሪያት ወይም ሁኔታዎች ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ እንደገለጻቸው ሁሉንም በአንድ ጊዜ ልምምድ ላድርግ ብለህ አትነሳ። ነገር ግን አንዱን ባህሪ ለአንድ ጊዜ ልምምድ በቂ አድርገህ ያዘው። አያያዝህም ትልቅ ትኩረት ያደረክበትና ውጤቱን የሚያመላክት እንዲሆን ታገል። የምትለማመደውን ነገር የቃሉን ትርጉም እንኳን ሳታውቀው አትጀምረው። በቅድሚያ ትህትና፣ ፍቅር፣ የዋህነት፣ አርምሞ የመሳሰሉትን ከነዝርዝር ምንነታቸው መርምረህ ተረዳ። ግልጽ ሆነው ካልታዩህ በቀር ውጤትም ምንም ይሆናሉ። ልምምድህ ከሰዎች ሙገሳና ክብር ለመሻት አይሆን። ሰዎች ባመሰገኑህ ባከበሩህ ቁጥር ጉድለትህንና ኃጢአትህን አስብ። ዋጋህ በሰዎች አፍ ውስጥ በዚህች ምድር እንዳይቀርብህ ተጠንቀቅ። ልምምድ ተግባራዊ ፍሬ እንዲኖረው በአቅምህና በችሎታህ የተገናዘበ ይሁን። አንዳንድ ሰዎች ከአቅማቸው ከደረጃቸው በላይ የሆነ ነገርን ለመሆን ሲጥሩ ይታያሉ። የፈለጉትን በጎ ነገር ለመለማመድም ያሉበት ጊዜና ቦታ የማይፈቅድ ይሆናል። ጀምረውትም ወደ ቀጣዩ ደረጃ ፈጥነው መሸጋገርን ብቻ የሚፈልጉ አሉ። እውነታው ሲታይ ግን ተሸማቀው ያፈገፍጋሉ። ለምሳሌ አንተ ሰውነትን ከመቅጣት
የሥጋ ፈቃድን ከማድከም አልፈህ ሰውነትህን ለሞት እስከ ማጋለጽ ድረስ ለመጾም አትታገል። ያለህበትን ደረጃ አስተውልና በየጥቂቱ እደግ። ወይም የሥራ ጸባይህን፣ አካባቢህን፣ ቤተሰብህን ከግምት ውስጥ ያላስገባና ጽሙና አርምሞን ለመለማመድ አትሞክር። ሌሎችንም እንደዚሁ። ዛሬ በአቅምህ መጠን የያዝከው ትንሽ ነገር ነገ አድጎ የሚያሳድግህ ነው። መግባባትን፣ አብሮ መኖርን በሚጠይቀው ማኅበረሰብ ውስጥ ዝም ብለህ ብትኖር ሊያሸጋግርህና የተገለልክም ሊያደርግህ ይችል ይሆናል። ይሁን እንጂ መናገር ያለብህን ነገር አጭርና ግልጽ ማድረግን መለማመድ ትችላለህ። ለሰዎች ብለህ ቃል የሚበቃውን በአረፍተ ነገር፣ አረፍተ ነገር የሚበቃውን በረጅም አንቀጽ መግለጽም አይኖርብህም። በዚህ መልኩ ብትለማመድ አንተ ራስህ አስፈላጊ ካልሆነ በቀር አልቀባጠርም ትላለህ። በዚህ በዝግታ ወደ መናገር ልምምድ አላስፈላጊ ከሆነ ጩኸት መቆጠብና ወደ መለማመድ ትሸጋገራለህ። አንደኛ ነገሥት ምዕራፍ 19 ቁጥር 20። በዚህ መልኩ ከምላስ ወለምታም ቀስ በቀስ እየራቅ ትመጣለህ። ልምምድህ በተግባራዊ የሕይወት እንቅስቃሴ ውስጥ ጠልቆ የገባ ይሆን። ለሌላው ሰው እጅግ ተስማሚ የሆነው ልምምድ ከአንተ ጋር ላይስማማ ይችላል። ስለዚህ አንተ የምትወደው የራስን ችግሮች ለማስወገድ ነውና፣ መንፈሳዊ ጉድለቶችን ለመሙላት ነውና፣ አቅምህን የሚመጥነውንና ለእድገትህ ተስማሚ የሆነውን አውቀህ ተለማመድ። ልምምድህም ውስጣዊና ውጫዊ ተግባርህን የታረቁበት ይሁኑ። ምናልባት በልምምድህ ወቅት መውደቅ ቢያጋጥምህ አትደናገጥ፣ ተስፋም አትቁረጥ። ፈጥነህ ምክንያቱን ፈልግ። ከዚያም ልምምድህን ስትቀጥልበት ችግርህ ቀስ በቀስ ይወገዳል። ይህን በማድረግህ መንፈሳዊ ልምምድህ እየካበተ ነው። ጠላትህ እንዴት ጦርነት እንደሚከፍትብህ፣ እንዴት እንደሚዋጋህ ጠንቅቀህ እወቅ። እናም ለመከላከል ለማሸነፍ ተዘጋጅ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። ይህን በመሰለ ልምምድ ውስጥ ብዙዎች ለሌሎች ተርፈው ማስተማር ችለዋል። ከሕይወት ብዙ ተምራ ብዙ ልምድ ያላት ሆና ልጇን በሚገባ እንደምታስተምርና እንደምትጠቀም እናት ማለት ነው። ከወደክባት ቅጽበትና ከሁኔታዎች ተማር። ያቺን ስህተት ዳግመኛ ላለመፈጸምም ተለማመድ። ይህችን የትህትና ምንጭ ናት። በዚህ መልኩ የምትማር ከሆንክ በመልካም ሥራህ ብቻ የምትመጻደቅ ልትሆን አትችልም። በተጨማሪም ከስህተትህ መማርህን ለደካማውና ለኃጢአተኛው ሊኖርህ የሚያስፈልገውን ርኅራሄ ይፈልቅልሃል። ጎዶሎነትህ ለተስፋ መቁረጥህ ሳይሆን በመዳን ተስፋ በጌታ ፊት ተንበርክከህ ሰግደህ እየጸለይክ ምሕረቱን የምትጠይቅበት ግፊት ይሁንህ። አሁንም ኃይሉና ጸጋውን እንዲያበዛልህ መለመንን አታቋርጥ። ደግሜ እልሃለሁ፣ በጭራሽ ወደ ኋላ አትመለስ። እንዲያውም አትይ። ልምምድ ተጋድሎ ነው። ግልጽ በሆነ ገጽታው ልምምድ ለፍጹምነት የሚደረግ ተጋድሎ ነው። ልብን ንጹሕ ለማድረግና ትክክለኛ የእግዚአብሔር ማደሪያ እንዲሆን ለማስቻል የሚደረግ ጥረት ነው። በአንድ መልኩም ተጋድሎ ብቻም ሳይሆን ማንነትም ለእግዚአብሔር ለማስረከብ የሚቀርብ መጠይቅ ወይም ጸሎት ነው። ግን እንዴት? በቃል ደረጃ ብቻ ፍላጎታቸውን ለእግዚአብሔር የሚያቀርቡ ብዙ ናቸው። በልባቸው ይሻዋልና በጸሎታቸውም ይህንኑ ይጠይቁታል። እነዚህን መሰል ሰዎች የሚያስፈልጋቸው ታላቅ ነገር መንፈሳዊ ልምምዳቸውን መቀጠል ነው። ከማይነገር ፍቅሩ የተነሳ መንፈሳዊ ነገርን ስናስብ ስንሰራም በውስጣችን የሚሰራና የሚኖር እግዚአብሔር ነው። ልምምዳቸውን ውጤታማ ሆኖ ተጋድሏችንን ብንፈጽምና በእኛ የእግዚአብሔር ስም ቢከብር ከዚህ የበለጠ ደስታ የለም። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና፣ እግዚአብሔርን መምሰል ግን የአሁኑንና የሚመጣውን ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን።
ውድ የልሳቲው ተከታታዮች ቤተሰቦች የክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ጉዞ ወደ እግዚአብሔር የሚለው መጽሐፋችን ክፍለ ንባብ ምዕራፍ 6 ጾም የሚለውን ክፍል ዛሬ የምንቀጥል ይሆናል። የልዑል እግዚአብሔር አምላካችን ሰላም ከኔም ከናንተም ጋር ለዘላለሙ ይኑር አሜን። ጾም ማለት መከልከል፣ መታቀብ፣ መወሰን ማለት ነው። ከምግብና ከመጠጥ ብቻ ሳይሆን ስኬታማ መንፈሳዊ ሕይወትን ከሚያደናቅፉ ማናቸውም እኩይ ተግባራት መራቅና መከልከል በራሱ ወደ እግዚአብሔር መጓዝ የሚቻልበት መንገድ ነው። ራስን መግዛት፣ ስሜትን መግራት፣ ጸጋን መጠበቅ፣ ራስን መሆን የሚቻልበት ትልቁ የመንፈሳዊነት ቁልፍ ነው። መመገብ፣ መጠጣት፣ ሰውነትን ደስ ማሰኘት ስሜትም ግዴታም ነው። ይህን እያወቀ ራሱን ለተወሰኑ ጊዜያት መቆጠብ የቻለ ሰው በምንም ጉዳይ ላይ ቁርጥ ውሳኔን ወስኖ መፈጸም የሚችል ሰው ለመሆኑ አስረጂ ነው። እውነተኛ ክርስቲያን ስሜት የሚመራው ሳይሆን ስሜቱን የሚመራ ነው። ሕይወቱን በጾም የመራ ሰው ሌሎች የኃጢአት ጽንሶች ሊፈትኑት አይችሉም። መከልከልና መታቀብን በሕይወት ስለተለማመዳቸው ኃጢአትንም ለመግደል ሁነኛ መሳሪያ ይሆኑታል። የመታቀብና የመከልከልን ፈተና ያለፈ ሰው ምን ጊዜም አሸናፊ ነው። ይህን የመሰለ ጥንካሬ እግዚአብሔርም ከኛ ፍሬን አፍርቶ ማየትን ይፈልጋል። በመጀመሪያዎቹ ሰዎች አዳምና ሔዋንም ፊት ተቀምጦ የነበረ ነገር ቢኖር ራስን የመግዛት የመቆጠብ ፈተና ነው። በገነት ካለው ፍሬ ሁሉ ብሉ፣ ነገር ግን መልካምንና ክፉን ከሚያሳውቀው ከዚህ ዛፍ ፍሬ አትብሉ። ራስን የመግዛት ጥያቄ የሰው ልጆች ታሪክ መጀመሪያ ነው። ለደካሞች እንደሚመስላቸው ራስን መግዛትና ታዛዥ መሆን ነፃነት ጥያቄ ውስጥ የሚከት ጉዳይ አይደለም። ይልቁንም ራስን መግዛት የሥጋ ሳይሆን የመንፈስ ፍሬ ነው። ዘፍጥረት ምዕራፍ 2 ቁጥር 16። ጥበበኛው ሰለሞን የራሱን ያልተገደበ የደስታ ፍላጎት በተመለከተ የተናገረው ለዚህ ጉልህ ማስረጃ ይሆናል። ዓይኖቼንም ከፈለጉት ሁሉ አልከለከልኋቸውም፣ ልቤም በድካሜ ሁሉ ደስ ይለው ነበር። መክብብ ምዕራፍ 2 ቁጥር 10። ስለዚህ ጥበቡን አጣ፣ አምላኩንም በደለ። ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉበት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር እንደነበረ የሰለሞንም ልቡ እንዲሁ አልነበረም። አንደኛ ነገሥት ምዕራፍ 11 ቁጥር 4። የሥጋ ፍላጎት ብዛት የመንፈሳዊ ሕይወት መሰናክል መሆኑን አየህን? ጾም ከሥጋ ፈቃድ በላይ ከፍ ለማለት ማረጋገጫ ነው። በዚህ ወራት ለሥጋችን ያሻውን ሁሉ አንሰጠውም። ጥያቄዎቹ ሁሉም አይመለሱም። ለምን? ራሳችንን ስለገዛን። ከዚህ በላይ ከቁስ አካላዊነት ከፍ ብለናል። በጾም መንፈሳዊነት ጎልቶ ይወጣል። መንፈስም የራሱን ዕድል የመወሰኛ መንገድ የሚያስገኘውም ጾም ሲኖር ነው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እንዲል የዮሐንስ ወንጌል ምዕራፍ 6 ቁጥር 27። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ሮሜ ምዕራፍ 8 ቁጥር 6። በመንፈስ ጠንካራ መሆን የሚመጣው ከጾም ነው። በጾም ወራት ወደ እግዚአብሔር በተመስጦ የምንጓዘው ጉዞና ጸሎታችን ጥልቅ ነው። ከእግዚአብሔር ጋር ያለን ግንኙነት ያድጋል። ምስጋናችን ከልብ ይሆናል። የክፋት ምንጭ ይደርቃል። ለምሳሌ በሰሙነ ሕማማት ከሌሎች ጊዜያት ካለን መንፈሳዊ አቋም ፍጹም የተለያየ ነው። ጸሎት፣ ስግደት፣ ምስጋና፣ የእግዚአብሔርን ፍቅር ማሰብ፣ ውለታውን መገንዘብ፣ በሌሎች ዘመናት ይህን ጥንካሬ ይዞ መኖር ከባድ ቢመስልም መጣር። ጾም አስፈላጊ ስሜቶችን ለማስወገድ ብቻ ሳይሆን በፈቃድ እግዚአብሔር ለመኖር የሚደረግ ልምምድም ነው። ጾም የነገሮች ሁሉ መጀመሪያ ነው። የሰዎችን መንገድ ሲያቀና የደህንነት በርን ለመክፈት ወደዚህ ዓለም የመጣውና ከእመቤታችን ከቅድስት ድንግል ማርያም ከኃጢአት በቀር እንደኛ ያለ ሥጋ ነፍስን የነሳው ጌታችን የሥራው ሁሉ መጀመሪያ ያደረገው ጾምን ነው።
መምህራችን ክርስቶስ ከእኔ ተማሩ እንዳለ ከእርሱ የተማርነው የነገራችን ሁሉ መጀመሪያ ጾም ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 29። ስለዚህ ዛሬ ቅድስት ቤተ ክርስቲያን ለምትፈጽማቸው ምስጢራት ሁሉ ጾም ቅድመ ሁኔታ ነው። በዓላትን ለማክበር የሚደረግ ዝግጅት ጾም ዋነኛው ነው። ጌታችንን በልደቱ ለመቀበል እንጾማለን። የትንሣኤውን ብስራት የሕይወታችን ብርሃን ይሆን ዘንድ ከሞት ሊያስነሳን የተቀበለውን መከራ በማሰብ እንጾማለን። የእመቤታችንን የዓለም ብርሃን ያላቸውን የቅዱሳኑን በረከት ለመቀበል እንጾማለን። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያም ጊዜም ከጦሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው እንዲል የሐዋርያት ሥራ ምዕራፍ 13 ቁጥር 2። በአጋንንት ላይ ድልን የሚያቀዳጀው ትልቁ ኃይል ጾም ነው። የጌታችን ደቀ መዛሙርት ሊያደርጉት ተስኗቸው በጠየቁት ጊዜ የሰጣቸው ምላሽ ይህ አይነቱ ግን ከጸሎትና ከጦም በቀር አይወጣም የሚል ነበር። የማቴዎስ ወንጌል ምዕራፍ 17 ቁጥር 21። በጾም ውስጥ የሚጸለይ ጸሎት እጅግ የበለጠ መንፈሳዊ ኃይል አለው። የሚጾም ሰው ራሱን መግዛት የቻለ ስለሆነ ወደ እግዚአብሔር የቀረበና አጋንንትን መርታት የሚችል ነው። ቅዱሳን መከራን ያለፉበት ሕይወት ጾም ነው። በመጽሐፍ ቅዱሳችን በመጽሐፍ አስቴር ላይ የሰፈረው ታሪክ ለዚህ ጥሩ ምሳሌ መሆን የሚችል ነው። አስቴር ምዕራፍ 4 ቁጥር 16። በዚህ ወቅት የእግዚአብሔር ምላሽ ፈጣን ነበረ። ይህም በጾም በጸሎት ስለጠየቁት የሆነ ነው እንጂ ሌላ ምክንያት አልነበረውም። የኢየሩሳሌም ቅጽር መፈራረስንና የበሮቿን መቃጠል በሰማበት ጊዜ ነህምያ የጾመውን ጾምም እንደዚሁ በመጽሐፉ እናነባለን። ምን ያህል የፈጠነ መልስ እንዳገኘም ጽፎልናል። ለሕዝባቸው ሁሉ የመንጻት ምክንያት የሆነው የዕዝራ የዕንባቆም ጾም፣ የዳንኤል ጾምና ውጤቱን ሁሉ ክርስቲያናዊ ሕሊና ከመዝገብ አይፍቀውም። ትንቢተ ዳንኤል ምዕራፍ 9 ቁጥር 3፣ ምዕራፍ 10 ቁጥር 3። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ፣ ወደ አምላኬም ወደ እግዚአብሔር ጸለይሁ። በንስሐ ሕይወት ውስጥ ጉልህ ሚና የሚጫወት ጾም ነው። የነነዌ ሰዎች ንስሐ ገብተው ንስሐቸው ግን በቀላሉ ከክፋት በመመለስ ብቻ አይደለም፣ ይልቁንም ከንጉሡ እስከ ተርታው ሕዝብ ጾመዋል። እግዚአብሔርም በጾም በጸሎት የበረታ ንስሐቸውን ተቀብሎ ከኃጢአትና ከበደላቸው ነፃ የወጡ እንዲሆኑ አድርጓቸዋል። ትንቢተ ዮናስ ምዕራፍ 3። ጾም የሰው ጥበብ ያላመጣው አምላካዊ የሕይወት መመሪያ መሆኑንም የነቢዩ ኢዩኤል መጽሐፍ ይነግረናል። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶም በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። መጽሐፈ ትንቢተ ኢዩኤል ምዕራፍ 2 ቁጥር 12። ንጉሥ ዳዊትም ይህንን በሚያጠናክር አነጋገር ነፍሴንም በጾም አደከምኋት ይላል። መዝሙር 34 ቁጥር 13። አገልግሎትን ፍጹም የሚያደርግ ጾም ነው። ይህንን ከማብራራት ይልቅ ጌታችንን ምሳሌ ማድረጉ በእጅጉ የተሻለ ነው። 40 ቀናት 40 ሌሊት የጾመውን አገልግሎትን ለመጀመርና ምሳሌ ለመሆን ነው። ይህንንም መሰረት በማድረግ አባቶች ጾምን የበጎ ምግባራት ሁሉ መጀመሪያ እንደሆነ አስተምረዋል። ሐዋርያትም የተጠሩለት ዓላማ ማከናወን የቻሉት በጾም ነው። ጌታችንም ስለ እነርሱ አስቀድሞ የተናገረላቸው ስለሆነም በጾም መከራን ታገሱ፣ አጋንንትን አወጡ፣ ድውያንንም ፈወሱ፣ ሙታንን አስነሱ። በአጠቃላይ ጾም የተአምራት ምንጭ ሆናቸው። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራትም ይጦማሉ። የማርቆስ ወንጌል ምዕራፍ 2 ቁጥር 20። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም ራሳችንን እናማጥናለን ሲል ቅዱስ ጳውሎስም ጾም ለአገልግሎት ያለውን ወሳኝነት ገልጿል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4። እና አንተስ ወንድሜ የሕይወትህን እንቆቅልሽ ለመፍታት
የችግርህን ባህር ለማቋረጥ አገልግሎትህን፣ አምልኮህን ፍጹም ለማድረግ ጦመሃልን? ካልጾምክማ ሕይወትህ ባዶ መሆኑን ተረዳ። ስለ ሕይወትህ ማሰብ ከቻልክ ግን ጾም። ምን አይነት ጾም? ምናልባትም በነቢዩ በኢሳይያስ ዘመን እንደሆነው ፋይዳው የማይታይ እንዳይሆን ስለምን ጾምን? አንተንም አልተመለከትኸንም? ሰውነታችንንስ ስለምን አዋረድ? አንተም አላወቅኸንም ይላሉ። ኢሳይያስ ምዕራፍ 58 ቁጥር 3። ጌታም እንዲህ ሲል ይመልስላቸዋል። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁም ወደ ላይ ታሰሙ ዘንድ ዛሬ ወደምትጾሙት እንደምትጾሙት አትጾሙም። እኔ የመረጥኩትን ጾም ይህ ነውን? ኢሳይያስ ምዕራፍ 58 ቁጥር 5። ወንድሜ በመጀመሪያ ጾም ሁሉ እግዚአብሔር የሚቀበለው እንዳልሆነ ማወቅ አለብህ። በሳምንት 2 ቀን የሚጾመው ፈሪሳዊ የቀራጩን ያህል እንኳ ዋጋ አላገኘም። ሉቃስ ምዕራፍ 18 ቁጥር 12። ስለ ኃጢአት ሳይሳቀቁ ራስን በትሕትና ሳያዋርዱ የጾሙት ጾም ረብ የለሽ ነው። በኤርምያስ ዘመን የተደረገው የኃጥአንም ጾም እንደዚሁ ከንቱ አልነበረምን? በጾም ጊዜ ጸሎታችሁን አልሰማም። ትንቢተ ኤርምያስ ምዕራፍ 14 ቁጥር 11። ምክንያቱም ራሳቸውን መግዛት ተስኗቸዋል። ይጾማሉ፣ ነገር ግን ከሕገ እግዚአብሔር ርቀዋል። ለሰዎች ይታዩ ዘንድ በግብዝነት እንጾማለን የሚሉ ሁሉ አሁን ሊያስቡት ይገባል። ዋጋቸው በምድር በሰው ፊት ቀርቶባቸዋልና። የማቴዎስ ወንጌል ምዕራፍ 6 ቁጥር 16። አሁን አንተም ቆም ብለህ ራስህን መርምር። ጾም ነበር፣ ነገር ግን ምንም አላተረፍኩም እንዳትል፣ ይልቁንም የሚጎድለኝ ምንድን ነው ብለህ መርምር። የአምላክህንም ፈቃድ ፈጽም። ዋጋ አጥተህ ከሆነ የጾምህን ዋጋ የሚያስቀር የኃጢአት ቅሪት አለ ማለት ነው። ሌሎች የሚጎድሉህ ነገሮች ይኖራሉ። ስለዚህ እንዴት ልጹም? የእውነተኛ ጾም ትርጉሙስ ምንድን ነው? እና ከጾሙ የማተርፈው ነገር ምንድን ነው ለሚሉት ጥያቄዎች ምላሽ ታገኝ ዘንድ በጥቅሉ ስለ ጾም መነጋገራችንን እንቀጥል። ተከተለኝ። የመጀመሪያው ከምግብና መጠጥ መከልከል። ብዙዎች ጾምን የምግብ ለውጥ ወራት ብቻ አድርገው ያስቡታል። ከስጋ ምግቦች ወደ አትክልት፣ ከቅባት ወደ ደረቅ የሚደረግ ሽግግር ጾም ስላለው መንፈሳዊ ፋይዳ ግድ የሌላቸው ጥቂቶች አይደሉም። በመሰረቱ ጾም ለተወሰኑ ጊዜያት ራስን ከምግብ መከልከል፣ ከዚያም በአልሚ ምግቦች ይዘታቸው ዕውቅ ከሆኑ ምግቦች በስተቀር በጥቂቱ መመገብ መነሻን ያደርጋል። አንተ ከምግብና ከመጠጥ መከልከልን ሞክረኸዋልን? ከባድ የረሃብ ስሜት ደረጃ ላይ ደርሰስ ታግሰሃልን? ይህ የመጀመሪያ መልመጃ ነው። ረሃብና ጥምን መታገስ ጌታም አምላክም ተራበ ተብሏል፣ ተርቧልም። የማቴዎስ ወንጌል ምዕራፍ 4 ቁጥር 2። ሐዋርያው ቅዱስ ጳውሎስም በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቆትነት ነበርኩ ይልሃል። ሁለተኛ ቆሮንቶስ ምዕራፍ 14 ቁጥር 27። ስለ ቅዱስ ጴጥሮስ ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 10 ላይ ተርቦም ሊበላ ወደደ የሚል ተጽፏል። እና ወንድሜ ረሃብን በጾም ተምርኸዋልን? በተራብክ ጊዜ ደካማነትን ትረዳለህ። በኃይልህ መመካትን ይቀራል። በእግዚአብሔር መደገፍ ትጀምራለህ። እየራበህ ሳለህ ስትጸና ትዕግስትና ራስን መግዛት የተባሉትን የመንፈስ ፍሬዎች እያፈራህ ነው። ስለዚህ እየጾምክ ሳለህ የረሃብ ስሜት ስለተሰማህ አትብላ። ይልቁንም ትዕግስትና ጽናትን፣ ራስን መግዛትን በላይ በረሃብ ምንም የሚቀምሱት ምግብና መጠጥ አጥተው የሚሰቃዩ ወገኖችህን ስቃይ ታስብበታለህ፣ ትረዳበታለህ፣ ታዝንላቸዋለህ። ባትጾም ትበላው የነበረውን ትሰጣቸዋለህ። እና ወንድሜ ለተወሰኑ ሰዓታት ከምግብ መከልከል ማለት ይህ ነው። ወደሚቀጥለው እንለፍ። ተከተለኝ። ከሥጋ ፍላጎቶችህ መታቀብ። ስላስፈለገህ ብቻ አታድርገው። ዳንኤል ይጾም ስለነበረው ጾም የተናገረውን አስታውስ። በዚያም ወራት እኔ ዳንኤል ስስት 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያም እንጀራም አልበላሁም፣ ሥጋና ጠጅም በአፌ አልገባም።
3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል ዳንኤል ምዕራፍ 10 ቁጥር 3። ለመጾም በተነሳህበት ጊዜ ሁሉ ዓላማህን አስብ። ጾም ራስህን የመግዛት ሂደት ነው። ከስጋና ከወተት ከመሳሰሉት መከልከልና አትክልት መመገብ ብቻውን ጾም ሊባል አይችልም። ከስጋ በላይ የአልሚነት ይዘት ያላቸው ሰውነትን የሚገነቡ የአትክልት አይነቶች አሉ። ስለዚህ ዓላማውን ላልተረዳው ሰው የጾም ወራት ዋጋ የሚገኝባቸው ሳይሆኑ የምግብ አይነት ለውጥ ማካሄጃ ብቻ ሊሆኑ ይችላሉ እና አንተ ራስን መግዛት የምትችልበትን ውስጣዊውን ግፊት መቀነስ የምትችልበትን መንገድ ቀይስ። ሰውነትህ ምግብ ብቻ ሳይሆን በጎ ምግባራትን እንዲራብና ለመያዝ እንዲመኝ አድርገው። ከክፉ ተግባር ሁሉ ሽሽ። ሕዋሳቶችን ተቆጣጥረህ የጽድቅ መሳሪያ ማድረግ መቻልህን አረጋግጥ። በጾምህ መራብህ ለመንፈስህ ብርታትህ፣ ለነፍስህ መጠገኛ ይሁን። ይህን ማድረግ የምትችለው በእግዚአብሔር ቃል ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 4። የነፍስ ምግቧ የእግዚአብሔር ቃል ነው። በዚህ የተቀደሰ ጎዳና ላይ እንድትበረታ በጸሎት ትጋ። ከጊዜያዊው ይልቅ ዘለቄታዊውን ደስታ ምረጥ። ከምግብና ከመጠጥ መታቀብን እንደለመድክ ሁሉ ለአንደበትህም ጠባቂ አኑር። አንደበትህ የበጎ ነገሮችና የእግዚአብሔር ቃል መፍሰሻ ምንጭ ይሁን። ገንቢ ያልሆነ ለመንፈሳዊም ሆነ ለማኅበራዊ ሕይወት የማይመች ምንም ቃል አይውጣ። ንግግራችሁ ሁሌም በጨው እንደተቀመመ በጸጋ ይሁን እንዲል አንደኛ ተሰሎንቄ ምዕራፍ 4 ቁጥር 6። በአእምሮህም ውስጥ ክፉ ሐሳብና ከንቱ ምኞት እንዳይመላለስ ገደብን አድርግ። ስሜትህን ምራው እንጂ አይምራህ። በእነዚህም መሠረቶች ላይ ዘወትር በመንፈሳዊነት እደግ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18። አሁን ነፍስህ እግዚአብሔርን ተጠምታለችና ወደ አምላክህ የጀመርከውን ጉዞ ቀጥል። መልካሙን የእግዚአብሔር ቀን ለማየት ያለህን ተስፋ እነዚህን በመጠበቅ እውን አድርገው። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልከል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምንም ይሻ ይከተላትም እንዲል አንደኛ ጴጥሮስ ምዕራፍ 3 ቁጥር 10። እውነተኛ ጾም የውስጣዊ ንጽሕና የመንፈሳዊ እድገት ምልክት ነው። ይህን የተማርከው ከዓለማዊ ጠቢብ ሳይሆን ከፈጣሪህ ነው። ትልቁ ቁም ነገር ጾምህን ስትፈታ ከመታቀብ አትፋታ። በጾም ወራት የተማርከውን ዘወትር የሕይወትህ መመሪያን አድርገው። በዚህ ዘመን ብዙ ክርስቲያኖች እየተጎዱበት ያለ ተግባር ይህ ነው። በጾማቸው ወራት የመሰረቱትን ሁሉ በመጨረሻ አብረው ይፈቱታል። ሲለማመዱት የቆዩት መታቀብ ይቀርና ስሜት መረን ይለቀቃል። ይህ ደግሞ መሰረታዊ የሕይወት መመሪያን ወርሃዊ ወይም ሳምንታዊው ያስመስለዋል። ስለዚህ አንተ የምግባር ከምግብ አይነት ጋር የሚለዋወጥ እንዳይሆን ጾምና የሥነ ምግባር መማሪያ ትምህርት ቤት የዘላለም ሕይወትን መውረሻ መንገድ ወደ እግዚአብሔር የመቅረቢያ ምስጢር አድርገህ ተጠቀምበት። ጾምና ሥነ ምግባራት። በእውነተኛ ጾም እውነተኛ ዋጋ ሊያገኝ የሚፈልግ የእግዚአብሔር ሰው ጾሙ በሥነ ምግባር በበጎ ሥራዎች የታጀበ ሊሆን ይገባል። ጾም የጸሎት መፍለቂያ ምንጭ ነው። በጾምን ጊዜ ሁሉ ሥጋችንን ታዛዥ ለማድረግ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27። ይልቁንም መንፈስና ነፍስን ከመንፈሳዊ ምግብ እንዲጠግቡ ዕድል መስጠት። እነዚህን ጸሎት፣ ቅዱሳት መጻሕፍትን ማንበብ፣ ተመስጦ ክፍል 1ን ተመልከት እና ፍቅረ እግዚአብሔር ናቸው። በተለይ ጾምና ጸሎት ምን ያህል የተሳሰሩ እንደሆኑ ለመግለጽ ቅዱስ ያሬድ በጾም ወበጸሎት ይሰረይ ኃጢአት ወይደመሰስ ኩሉ ጌጋይ፣ በጾምና በጸሎት ኃጢአት ይሰረያል፣ በደልም ሁሉ ይደመሰሳል ብሏል። እንዲሁም ከጾም ጋር ተባብረው ሊጓዙ የሚገባቸው ስነ ምግባራትም ሲጠቁም ጾምን እንጹም፣ ወንድሞቻችንም እንውደድ፣ ሰንበትንም እናክብር ይላል። ከፍቅር የተነሳ ጾም የስስትን በሽታ የምትፈውስ መድኃኒት መሆኗን መረዳት ይቻላል። ጾም ከምጽዋት መለየት የለበትም የምንለውም ከዚህ በመነጨ ነው። ስለ ምጽዋት ቀጣዩን ምዕራፍ ይመለከቷል። ኢሳይያስ ምዕራፍ 56 ቁጥር 6። በሥጋ መራብ
በመንፈስ የመጥገብ ምስጢር የሚሆነው በጾም ነው። ይህን እውን ለማድረግ ደግሞ በጾም የኃጢአትን ስር ነቅለህ መጣር ይኖርብሃል። ጾም በረሃብ ተወስኖ እንዳይቀርብህ ጾምን ከንስሐ አስተባብረህ ያዝ። ከተራበ ሰውነት ይልቅ የተሰበረ መንፈስ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች ተከታታዮች፣ የሉል እግዚአብሔር ሰላም ከሁላችሁ ጋር አድሮና ጸንቶ ለዘለዓለሙ ይኑር አሜን። ጉዞ ወደ እግዚአብሔር የሚለውን ንባባችን ለዛሬው ምጽዋት የሚለውን ምዕራፍ 7 ላይ ያለውን ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ምጽዋት ወይም ስጦታ ከሚቀበል ይልቅ የሚሰጥ ብፁዕ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 35። ጌታችን ለምን መስጠትን መረጠ? መስጠት የፍቅር መግለጫ ነው። ምጽዋት ያለህን ከሌላቸው ጋር የምትካፈልበት ፍቅራዊ ተግባር ነው። ፍቅር ያለው እግዚአብሔር አለውና ይህ ምጽዋት ወደ እግዚአብሔር የሚወስድህ ሌላው መንገድ ነው። መስጠት ያለህን ከእግዚአብሔር ጋር መካፈል ነው ብለህ ይደንቅህ ይሆን? ሊደንቅህ አይገባም። ለምን? ጌታችን ራሱ ስለተናገረው። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ከዚህ የሚቀጥለውን ወርቃማ ቃል ልብ በለው። እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁለት ለእኔ አደረጋችሁት። የማቴዎስ ወንጌል ምዕራፍ 25 ቁጥር 35። ስለዚህ አንተም ከሌላቸው ወንድሞችህ ጋር የተካፈልከው እያንዳንዱ ጥሪትህ ለአምላክህ እንዳደረግከው ሆኖ መንገድ ይሆንሃል። ወንድሜ፣ መስጠት እጅግ ጥንቃቄ ልታደርግበት የሚገባው ጉዳይ ነው። ለጽድቅ ያሰብከው መርገምን ሊያተርፍም ይችላልና። ለምሳሌ ራበኝ ለሚልህ አንተ የማትበላውን ብትሰጠው፣ በረደኝ ለሚልህ የማትለብሰውን ብትሰጠው መስጠት ሳይሆን በማጣቱ ላይ መመጻደቅና የበላይነትን ማሳየት ነው። ምጽዋት ወይም መንፈሳዊው ስጦታ ግን ያለህን ማካፈል ማለትም ከምትበላው ማብላት ከምትለብሰውም ማልበስ ነው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። የማቴዎስ ወንጌል ምዕራፍ 7 ቁጥር 12። ምጽዋት በዚህ ብቻ የተወሰነ ሳይሆን በሐሳብ ለተቸገረ ማኅበረሰቡ ላገለገለው፣ በሽታ ላጠቃው፣ ለመሳሰለው ሁሉ ፍቅር መስጠት ማካፈል ነው። ለተጨነቀ መፍትሔ ላጣ መላ መጠቆም፣ መውጫ ማሳየት ሁሉ ያለህን ማካፈል ነው። ምጽዋት ያለህን ብቻ ሳይሆን አንተነትህን ለሌሎች መስጠት ነው። ለራሱ ብቻ በመኖር ከክርስትና ጀርባ የቆመ ሰው መቀበልን እንጂ መስጠትን አያውቅም። ራሱን ያገለለው ደግሞ አይቀበልም፣ አይሰጥም። ማኅበራዊ ሕይወትን በግርድፉ የሚኖረውም የሚቀበል የሚሰጥ ነው። ክርስቲያን ግን መቀበሉን ሳያስብ የሚሰጥ ነው። ቢሰጥም ከራሱ የተቀበለውን ነው፣ ወይም ነገ የሚጠብቀው ምላሽ ሳይኖር መሆን ይኖርበታል። ምክንያቱም እውነተኛው ክርስትና እኔ ሳይሆን እኛ እያሉ የሚኖሩት ሕይወት ነው። ይህ አይነቱ ስነ ምግባር ደግሞ ራስን የመካድ ደረጃ ላይ ለደረሱ የሚቻል ስለሆነ በጀመርከው ጉዞ ቀጥልበት። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ እንዲል የማርቆስ ወንጌል ምዕራፍ 8 ቁጥር 34። ክርስቶስን የተከተለ ሰው ግላዊነት ያጠቃው ሊሆን አይችልም። ወንድሞቼ፣ ወገኖቼ ማለት የቻለ ብቻ እውነተኛ ክርስቲያን ነው። እጅግ ረሃብ በጸናበት ዘመን ላይ ሆና ካላት ትንሽ ነገር ላይ አካፍላ ለኤልያስ የሰጠችውን እግዚአብሔርም ቤቷን በበረከት የሞላላትን የሰራፕታዋን መበለት ተግባር አስተውል። አንደኛ ነገሥት ምዕራፍ 17 ቁጥር 11። የሰጠችው የተረፋትን ወይም የማትፈልገውን አይደለም። ልጇና እርሷ በልተዋት ለሞት ከተዘጋጁበት ጥቂት ዱቄት ከፍላ እንጎቻ አድርጋ ሰጠችው። መካፈልና እኛ ማለትን የሚያውቁትን
የእግዚአብሔር በረከት ይጎበኛቸዋል። ጌታችን ከሁሉ የሚበልጥ ስጦታ እንደሰጠች የመሰከረላት መበለትስ ምን አይነት ስጦታ አቅርባ ነው? የሉቃስ ወንጌል ምዕራፍ 21 ቁጥር 1። ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉድለት የነበራትን ትዳሯን ሁሉ ጣለች አለ። እንግዲህ መስጠት ከማግኘት ከማትረፍ አይደለም ማለት ነው። ከዚች መበለት በቁጥር በመጠን አብልጠው የሰጡ አሉ። ያላትን በመስጠት ግን ይህች መበለት በለጠቻቸው። ምክንያቱም እነርሱ ከትርፋቸው ሰጥተዋልና። የዚህች መበለት ተግባር ከላይ የሰፈረውን ሁሉ በጉልህ አንጸባርቆ የሚያሳይ ነው። ለራስ ብቻ ሳይሆን ለሌሎችም መኖርን የሚያስተምር ነው። ደግሜ እልሃለሁ ክርስትና ፍቅር ነው። እንደ ቅዱስ አባት ዮሐንስ አፈወርቅ፣ እንደነ ቅዱስ ባስልዮስ የድሆች ቁስል ከተሰማህ፣ ረሃባቸው ከራበህ አንተ ክርስቲያን ነህ። እስከ መሥዋዕትነት ለመድረስ ከችግረኞች ጎን ከቆምክ፣ የሚያስፈልግህ ሁሉ የሚያስፈልጋቸው መሆኑን ካመንክ እውነትም የክርስቶስ ተከታይ ነህ። እግዚአብሔር የስጦታህን ብዛት ሳይሆን ምንጩን እንደሚመለከት ተማርክ። ለጋስነትን ለማሳየት ከሚደረግ ሰልፍ ምጽዋት በፍቅር የሆነች 1 ሳንቲም ልዩ ስፍራ አላት። የምትሰጠውን ሰው ስጦታህንም እየወደድክ አድርገው። ካንተ እንዲወጣ ብቻ ወይም እንደ ግዴታ ቆጥረኸው ብትሰጥ ወደ እግዚአብሔር አይወስድህም። ደስ እያለህ ለመንፈስ እርካታ የሚሆን ስጦታህን ስጥ። በደስታ የሚሰጥን እግዚአብሔር ይወደዋል። እግዚአብሔር በደስታ የሚሰጥን ይወዳልና እያንዳንዱ በልቡ እንዲሰጥ ይስጥ፣ በሐዘን ወይም በግድ አይደለም። 2 ቆሮንቶስ ምዕራፍ 9 ቁጥር 7። ችግረኛን ለመርዳት ስትነሳ በፍቅር ተገፍተህ ተነሳ። ራሱ ችግረኛው ሰው ከምትሰጠው ስጦታ ይልቅ ያሳየኸው ፍቅር ደስ ያሰኘዋልና። ፍቅር አልባ ስጦታ ብትሰጠው ግን የጠቀምከው እየመሰለህ ስሜቱን ታቆስለዋለህ። ስላለህ ወይም ከማግኘትህ ተነስተህ የምትሰጠው ቢሆን ታናሽነቱን በሌላ ቋንቋ እየነገርክ ትጎዳዋለህ። ስለዚህ በልጁ ደስታ ለመደሰት የአቅሙን ሁሉ እንደሚያደርግ ደግ አባት በፍቅር ደስ እያለህ ስጥ። ለወንድምህ ያደረግከው ለእግዚአብሔር እንዳደረግከው ይሆንልሃልና። በዳዊት ዘመን የእግዚአብሔር ቤተ መቅደስ ለመስራት ሕዝቡ ሁሉ ያላቸውን ሊሰጡ የነበራቸውን ደስታ መጽሐፍ ቅዱስ ያስነብብሃል። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸው ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስታን ደስ አለው። 1ኛ ዜና ምዕራፍ 29 ቁጥር 9። ዳዊት ከደስታው ብዛት ከእግዚአብሔር ጋር የተነጋገረበት ይህ ቃል ደግሞ እጅግ ታላቅ ትምህርትን የሚሰጥ ነው። ሁሉ ካንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሠራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው። ሁሉ ያንተ ነው። አምላኬ ሆይ ልብን እንድትመረምር ቅንነትም እንድትወድ አውቃለሁ። እኔም በልቤ ቅንነትና በፈቃዴ ይህን ሁሉ አቅርቤአለሁ። አሁንም በዚህ ያለው ሕዝብ በፈቃዱ እንዳቀረበልህ አይቻለሁ። እባክህ ይህን የተወደደ ቃል ጨርሰው፣ ደጋግመህ አንብበው ወንድሜ። ዛሬም ካጠገብህ እየፈረሰ ያለው የእግዚአብሔር ቤት የሰው ልጅ ነው። 1ኛ ቆሮንቶስ ምዕራፍ 3 ቁጥር 16። እናም በፈቃድህ ደስ እያለህ እግዚአብሔር የሰጠህን ስጠው። ከሌለህ ፍቅርህን መግበው። ለመሆኑ ይህን እጅግ ውብ የሆነ ቃል አስተውለዋል? ከእጅህ የተቀበልነውን ሰጥተንሃልና። ልብ በል፣ የራስህ የሆነ አንድም ነገር የለም። አንተ የእግዚአብሔር ነህ፣ ያለህም ከእርሱ የተሰጠህ ነህ። ኢሳይያስ ምዕራፍ 43 ቁጥር 1። የኢዮብንም ቃል በልብህ መዝገብ አኑረው፣ ራቁቴን ከእናቴ ማኅፀን ወጥቻለሁና ራቁቴም ወደ ትቢያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ። የእግዚአብሔር ስም የተባረከ ይሁን። ኢዮብ
ምዕራፍ 1 ቁጥር 21። ስለዚህ አንተም እንደነዚህ የእግዚአብሔር ሰዎች እያሰብክ የምትሰጠው የተቀበልከው መሆኑን አውቀህ ስጥ። ግን እግዚአብሔር ድንቅ መካር ኃያል ሲሆን ከእኛ ከደካሞች ሊቀበል መፍቀዱ አይገርምህም? አቤቱ ትሕትና ዳዊት ይህ ነገር ቢያስገርመው እኔ ማን ነኝ ማለቱን አይተሃል? እግዚአብሔር ሐሳባችንን እንድንገልጽ ዕድል ሰጠን። ልክ ከሕፃን ልጁ ስጦታን እንደሚቀበል አባት አስበው። ልጁ እያደገ ያለው የፍቅር ስሜቱን መግለጽ ነው። ስጦታው ግን አባቱ ከሚሰጠው የተቀበለው ነው። ዳዊት ከእጅህ የተቀበልነውን ሰጠንህ ያለው እንደዚሁ ነው። እግዚአብሔር መስጠትን የሚያስተምርህ እየሰጠ ነው። ሕይወትን ሰጠህ። የሕልውናውን ዋስትና እርሱ ነው። የሕልውናህም ዋስትና እርሱ ነው። ሕይወትህን አላግባብ ብትመራው አሁንም በፍቅሩ ዋጀህ። ዛሬ አንተ ያለህን ብትሰጥ ሕይወትህን ሰጠህ ይባላል። ነገር ግን ሕይወትህም ከእርሱ የተቀበልከው ነው። ስለዚህ አምላክህን ጤናና ጉልበት ስጠኝ፣ እኔም የሰጠኸኝን በመስጠት አገለግላለሁ እያልክ ለምነው። አምላኬ ሆይ አንተን ለማገልገል ብነሳ ለአንተ የምጨምርልህ አንዳች ነገር እንደሌለ አምናለሁ። ምክንያቱም ጤናውም ጉልበቱም ዕውቀቱም ያንተው ናቸው። ከመነሻው ለአገልግሎትህ ያደረብኝ ፍቅር ካንተው ነው። እኔም ራሴ አንተው ነኝ። በሰጠኸኝ ሕይወት አንተን አገለግላለሁ። ለድሆች ለችግረኞች መጽናኛ እሆን ዘንድ አሁንም ቃልህን ስጠኝ፣ የሰጠኸኝም እንድሰጥ እርዳኝ በለው። እንዴት መስጠት አለብህ? አንደኛ፣ ክብርን ለመፈለግ አትስጥ። በአንደበትህ ይሁን በልብህ፣ በስሜትህም ይሁን በሐሳብህ የራስህ ነገር ኖሮህ እንደ ሰጠህ አስበህ አትኩራራ። ለዚህ ቅዱስ ጳውሎስ የተናገረውን እንደ ትልቅ ማስረጃ ተጠቀም። አንተ እንድትበልጥ ማን አድርጎሃል? ያልተቀበልኸውን ምን አለ? የተቀበልክ ከሆነ ግን እንዳልተቀበልክ የምትመካ ስለምንድን ነው? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7። ስለዚህ ስጦታ ሁሉ ከእግዚአብሔር የተቀበልን የምንሰጠው እንጂ የራሳችን እንደሆነ በከንቱ የምንመካበት አይደለም። ስጦታህ ወይም ምጽዋትህ በምስጢር ይሁን። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሠራውን ግራህ አትወቅ። በስውር የሚያይህ አባትህ በግልጥ ይከፍልሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 4። እግዚአብሔር ያለህ ምጽዋትህን ከሰዎች እንዲሰወር ብቻ ሳይሆን ካንተም ከራስህ ጭምር ነው። ይህን ያህል ሰጠው፣ ይህን አደረግኩ እያልክ እንዳትቆጥርም የምትችለውን ሁሉ እያደረግክ ምንም እንዳላደረግክ ብዙ እንደሚቀርህ ካልተሰማህ ዲያብሎስ እየፈተነህ ነው። ይልቁንም ዋጋ ሁሉ በምድር እንዳይቀርብህ ጥንቃቄን አድርግ። በልግስና ስጥ፣ የሚሰጥ በልግስና ይስጥ። ሮሜ ምዕራፍ 12 ቁጥር 8። ይህ ቀደም ሲል እንደ ግዴታ ቆጥረኸው መስጠት እንደሌለብህ የተነጋገርነውን ለማጽናት ቅዱስ ጳውሎስ የሚናገረው ነው። እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሠረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ሥራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው እያለ የመንፈስ ልጁ ጢሞቴዎስን ሲያበረታታም ታገኘዋለህ። አንተም ይህን በመሰለው ሁሉ በርታ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6። እነዚህን ቃላት ጌታችንም ላንተ በሚገባ መልኩ እንዲህ ሲል አስቀምጦልሃል። ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና። የሉቃስ ወንጌል ምዕራፍ 6 ቁጥር 38። እንግዲህ ስጦታን ወይም ምጽዋትን መስጠት ብቻ ሳይሆን ቸር መሆን ይጠበቅብሃል። ምሳሌ የሆነስ ዘንድ የዳዊትና የኦርናንን ውይይት አስተውል። ዳዊት ለእግዚአብሔር መሠዊያን ይሠራ ዘንድ ከኦርናን አውድማ ለመግዛት ፈለገና ጠየቀው። መቅሰፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ካንተ ገዝቼ ለእግዚአብሔር መሠዊያ ልሠራ ነው አለው። ኦርናም
ዳዊትን ጌታዬ ንጉሡ እንደወደደ ወስዶ ያቅርብ። እነሆ ለሚቃጠል መሥዋዕት በሬዎችን፣ ለሚቃጠል እንጨት የአውድማ ዕቃና የበሬ ቀንበር አለ። ይህን ሁሉ ኦርና ለንጉሡ ይሰጣል አለው። ኦርናም ንጉሡን አምላክህ እግዚአብሔር ይቀበልህ አለው። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 22። ዳዊት ኦርናን የጠየቀው በሽያጭ ሲሆን ኦርና ግን በልግስና ሊሰጠው ወደደ። ምክንያቱም ይህን ሁሉ ከእግዚአብሔር የባሕሪ ልግስና የተቀበለው እንደሆነ ያምናልና። ነገር ግን ዳዊት ያለ ዋጋ መሥዋዕት ሊያቀርብ ስላልወደደ እንዲሸጥ ግድ አለው። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24። ነገር ግን ሁለቱም ያላቸውን ለእግዚአብሔር ለመስጠት ደስተኞች፣ ለጋሶችና ቸሮች ነበሩ። ከዚህ ሁሉ ጋር የአብርሃምንም ደግነት፣ እንግዳ ተቀባይነት አስተውል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 6። ለአብርሃም መካፈል የደስታ ምንጩ ነበር። የደከመን ስለሚያሳርፍ፣ የተራበን ስለሚያበላ፣ ሁሉን በእኩልነት ስለሚቀበል የዘላለም አምላክ ሥላሴ በቤቱ ተስተናገሩለት። እርሱ ለማንም ሊሰጠው የማይችለውን ታላቅ ስጦታ ልጁን ይስሐቅን ከሥላሴ ተቀበለ። ነገር ግን ልጁንም ቢሆን ለእግዚአብሔር ለመስጠት አላመነታም፣ ከእርሱ የተቀበለው ነውና። አንድ ልጅህን አልከለከልህምና በእውነት በረከትን እባርክሃለሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 1። ወንድሜ አንተም ለተቸገሩና ቸርና ለጋስ ሆነህ እግዚአብሔር አብልጦ እንደማይሰጥህ መርምር። ሚልክያስ ምዕራፍ 3 ቁጥር 10። ባለህ ነገር ሁሉ ለእግዚአብሔር ክብር ኑር። እግዚአብሔርን ከሀብትህ አክብር። ከፍሬህም ሁሉ በኩራት ጎተራህም እህልን ይሞላል፣ መጥመቂያህም በወይን ጠጅ ሞልታ ትትረፈረፋለች። ምሳሌ ምዕራፍ 3 ቁጥር 9። ያለህን መስጠት በሙሉ ልብህ ክርስቶስን መከተል የምትችልበት ምስጢር ነው። ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብን በሰማያት ታገኛለህ። የማቴዎስ ወንጌል ምዕራፍ 19 ቁጥር 21። ሌላም ጌታችን ይህን አለ፣ ያላችሁን ስጡ፣ ምጽዋትንም ስጡ፣ ሌባ በማይሰርቅበት ብልም በማያጠፋው በሰማያት በማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆዎች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። ሉቃስ ምዕራፍ 12 ቁጥር 33። ምጽዋትህን ፍጹም ለማድረግ በምትሰጥበት ጊዜ ሁሉ እንዲመለስልህ የምትጠብቀው ነገር አይኑር። ለመስጠት አታስብም፣ መጠየቅንም አትጠብቅ። ብቻ ያንተ የሆነው የወንድምህ ሁሉም የእግዚአብሔር እንደሆነ እያሰብክ ለሚያስፈልጋቸው የተቻለህን አድርግ። የሉቃስ ወንጌል ምዕራፍ 3 ቁጥር 11። እግዚአብሔር ለእኛ ሳንለምነው የምንሻውን አውቆ የሚሰጠን አምላክ ነው። እናት የልጇን ፍላጎት አውቃ አስቀድማ እንደምታደርግለት ያለ ነው። አምላክህ ካንተ የሚጠብቀው ይህንን ነው። በፍቅር የሰጠህን በፍቅር ስጥ። አንተም ለወንድም እህቶችህ እንደዚሁ አድርግ። ለመስጠት ቀጠሮ አያስፈልግም ወይም አትዘጊ። ምናልባትም ባንተ መዘግየት ለአደጋ የሚጋለጥ ሕይወት ይኖራልና። ጥበበኛው ሰለሞን ይህን በተመለከተ የተናገረውን ስማ። ለተቸገረው ሰው በጎ ነገርን ማድረግ አትከልከል። ልታደርግለት የሚቻልህ ሲሆን ወዳጅህን ሂድና ተመለስ፣ ነገ እሰጥሃለሁ አትበለው። ምሳሌ ምዕራፍ 3 ቁጥር 27። ምጽዋት ብዛት ወይስ ጥራት? የማትፈልገውን ሳይሆን ላንተ ምርጥ የምትሰጠውን ልመድ። የማትፈልገውን ሳይሆን ላንተ ምርጥ የምትሰጠውን ልመድ። ያንተ የአገልግሎት ዘመኑን የጨረሰ ልብስ ለመመገብ አስቸጋሪ የሆነ የሻገተ ወይም የደረቀ ምግብ መስጠት የተለመደ በሆነበት ዘመን ላይ ስላለህ የምታደርገውን ሁሉ ተጠንቅቀህ አድርግ። አንተ የማትለብሰው ስለማይለበስልህ ነው። የማትበላው በጤናህ ላይ ችግር ስለሚያስከትልብህ ነው። ታዲያ ወንድምህስ የምትሰጠው ለሕመም የሚዳርገውን ነውን? መሆን የለበትም። ይልቁንም ለወንድምህ ከምትበላው አካፍለው፣ ከምትለብሰውም ሁለቱ ልብሶችህ አንዱን ስጠው። የሚጎዳውንም ብዙ ነገር ከምትሰጠው የሚጠቅም ትንሽ ነገር ስጠው። ላንተ የምትመኘውን ጥራቱ ለወንድምህ አድርግ።
ለእኔ እንዳደረጋችሁ ነው ያለውም የእግዚአብሔር ቃል መልስ ልብ ብለህ አስብና የምትሰጠውን ጎጂ ነገር ለክርስቶስ እንደምትሰጠው ተረዳ። ከዚህ ሁሉ ጋር አቤልና ቃየል ለእግዚአብሔር ያቀረቡትን መሥዋዕት እንዴት እንደነበረ አስብ። አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ። ኦሪት ዘፍጥረት ምዕራፍ 4:4 ለምን መረጠለት ብትል ካለው ሁሉ መርጦ የተሻለውን ስላቀረበ ነው። በሐዋርያት ሥራ ምዕራፍ 4:34 ላይ ሰፍሮ የሚገኘው የሐዋርያቱ ሕይወት ምን ይመስል እንደነበረ የሚናገረው ቃል አስበህ አስተውል። አንብበውናም ያንተ ምጽዋት ያንተ ስጦታ የትኛው ደረጃ ላይ እንደሚገኝ ራስህን ጠይቅ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም ከሁላችን ጋር አድሮና ጸንቶ ለዘለዓለሙ ይኑር አሜን። ጉዞ ወደ እግዚአብሔር የሚለውን መጽሐፍ ምዕራፍ 7 ላይ ያለውን ምጽዋት በሚለው ክፍል ላይ የእግዚአብሔር ድርሻ የሚለውን የምንቀጥል ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን አሜን። የእግዚአብሔር ድርሻ እግዚአብሔር ያለህን የሚካፈልህ ሊጠቀምበት ሳይሆን ሊባርክልህ ነው። ላንተ የማግኘትህ የሀብትህ ምንጭ እርሱ ነው። ከበጎ ተግባር ሁሉ ተካፋይ ትሆንለት ዘንድ ይካፈልሃል። ስትሰጠው ልትጠቅመው ሳይሆን እውነተኛ ስጦታን ፍቅርን ሊያስተምርህ ነው። ሁሉንም ማድረግ የሚቻለው ጌታ በአንተ አቅም የምትሠራው ትንሿ ነገር ታስደስተዋለች። ለእግዚአብሔር በምትሰጠው ሁሉ ሳያጣ የሚቀበልህ የእግዚአብሔር ትሕትናን ትማራለህ። እርሱ ትሑት ስለሆነ አንተም ትሑት ትሆናለህ። የማቴዎስ ወንጌል ምዕራፍ 11:29። በብሉይ ኪዳን ዘመን እግዚአብሔር ለሰዎች የሰጣቸውን ስጦታና ሀብት በአስራት በበኩራት መልክ ድርሻውን አድርጎ ይቀበላቸው እንደነበረ እናስታውሳለን። እነዚህ ከየት አምጥተው መሥዋዕት አቀረቡ? እግዚአብሔር የሰጣቸውን ነው። በቅንነት በፍቅር ያደረጉትን ወዶ ተቀብሏቸዋል። ዛሬም በክርስትና ውስጥ አድጎ የምታገኘው ይህንኑ ነው። ክርስቶስ ራሱን ሰጥቶ መስጠትን አስተምሮሃል። ለሰው ሕይወቱን ከመስጠት ሌላ ምን ነገር ይኖረዋል? ሁሉን ያደረገው ሁሉን መስጠት ያስተማረው ጌታ ድርሻው አድርጎ የጠየቀህ ግን እጅግ በጣም ቀላሉን ነው። ቀጣዩን ነጥብ ተመልከት። አስራት ሕግ ከመጻፉ በፊት ሕግ ከመጻፉም በኋላ ተውፊትን መሠረት አድርጎ ሲተላለፍልን የቆየ የእግዚአብሔርን የመታዘዣው መንገድ አስራት ነው። ስለ አስራት ከአባታችን ያዕቆብ የሰማነው ምንድን ነው? ያዕቆብ ባደረበት ስፍራ ላይ መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ የእግዚአብሔር መላእክት ሲወጡበት ሲወርዱበት ተመለከተና እንዲህ አለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድባትም በዚህች መንገድ ቢጠብቀኝ፣ የምበላውም እንጀራ የምለብሰውም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። ኦሪት ዘፍጥረት ምዕራፍ 28:1። ያዕቆብ አስራትን አባቱ ለመልከጼዴቅ እንዳቀረበ በትውፊት ተጽፎለት አግኝቶ ነው። በትውፊት ተላልፎለት አግኝቶ ነው። ኦሪት ዘፍጥረት ምዕራፍ 14:20። አብርሃምም ከሁሉ አስራትን ሰጠው እንዲል በእግዚአብሔር የታዘዘ ነው። ሙሴ ሕዝበ እስራኤልን ይመራ በነበረበት ዘመን ላይ እግዚአብሔር እንዲህ አለ፣ ከእርሻህ በየዓመቱ ከምታገኘው ከዘር ፍሬ ሁሉ አስራትን ታወጣለህ። ኦሪት ዘዳግም ምዕራፍ 14:22። የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ኦሪት ዘሌዋውያን ምዕራፍ 27:30። የእህልህን የወይን ጠጅህም የዘይትህም አስራት የላምህና የበግህንም በኩራት የተሳልኸውንም ስዕለት ሁሉ በፈቃድህ ያቀረብከውን በእጅህም ያነሳኸውን ቁርባን በደጆችህ ውስጥ መብላት አትችልም። ኦሪት ዘዳግም ምዕራፍ 12:17።
በአጠቃላይ ይህንን ሁሉ ቀራጩ እንዲህ ሲል በአጭሩ አስቀምጦታል። ከማገኘው ሁሉ አስራት አወጣለሁ። የሉቃስ ወንጌል ምዕራፍ 18 ቁጥር 12። ያዕቆብንም መላልስህ አስበው፣ ከሰጠኸኝ ሁሉ ለአንተ ከ10 አንዱን እሰጣለሁ። ኦሪት ዘፍጥረት ምዕራፍ 28። አስራት የማይሰጥ እግዚአብሔርን እንደሰረቀ ይቆጠራል። ሰው እግዚአብሔርን ይሰርቃል። እናንተ ግን እኔን ሰርቃችኋል፣ እናንተም የሰረቀህን በምንድን ነው ብላችኋል። በአስራት በኩራት ነው። ሚልክያስ ምዕራፍ 3 ቁጥር 8። ለእግዚአብሔር የማይሰጥ ሁሉን በፍቅር ለሚሰጥ ለእግዚአብሔር የማይሰጥ ነገር ቢኖር የአመፃ ገንዘብ ብቻ ነው። ምክንያቱም ለእግዚአብሔር ባለመታዘዝ በቅሚያ ድሃን በመበደል ከሕጋዊ ባለቤቱ በመንጠቅ የመጣ ነው። ስለዚህ እግዚአብሔር ይጸየፈዋል። እግዚአብሔር በባህሪው ንጹሕ ነውና ንጹሕ ነገርን ይወዳል። በወንጌል ያስተማረንም ይህንን ነው። የአመፃ ገንዘብ ሲያልቅ ለዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ። የሉቃስ ወንጌል ምዕራፍ 16 ቁጥር 9። አስራት የምትሰጠው ብዙ ስላለህ ብቻ እንደሆነ አታስብ። ያላትን ሁሉ የሰጠችውን መበለት አትርሳ። የሉቃስ ወንጌል ምዕራፍ 21። የስጦታህ ትንሹ አስራት ነው። አስራት በመሰረቱ ከእስራኤላውያን ወይም ከብሉይ ኪዳን የመጣልን ነው። ለእኛ ለክርስቲያኖች ግን ከዚህ በላይ የሚጠበቅብን አለ። ለሚለምንህ ስጥ። የማቴዎስ ወንጌል ምዕራፍ 5 ቁጥር 4። ብልና ዝገት በሚያጠፉት ሌባም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ፣ ለእናንተ በሰማይ መዝገብን ሰብስቡ። የማቴዎስ ወንጌል ምዕራፍ 6 ቁጥር 19። ስለዚህ አንተም አስራትን በማውጣት አትገደብ። የተቸገሩትን እርዳ፣ የተራቡትንም አብላ፣ የታረዙትን አልብስ። በአጠቃላይ በበጎ ሥራ ቅዱስ የእግዚአብሔር ልጅ ሁን። አስራትን አውጥቻለሁና የሚገባኝን ፈጸምኩ ብለህ አታስብ። እንደዚህ ካሰብክ ለችግረኛው ጩኸት ጆሮህ የተዘጋ ይሆናል። አንተ ሰሚ ካልሆንክ ደግሞ እግዚአብሔርም አይሰማህም። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል አይሰማለትምም። እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል አይሰማለትምም። ምሳሌ ምዕራፍ 21 ቁጥር 13። ፍቅርህ በልብህ ፍጹም ይሁን እንጂ ከእግዚአብሔር ከቤተ ክርስቲያኑ ጋር ሂሳብን አትስራ። በጎ ሥራ የመሥራትን ዕድል ባገኘህበት አጋጣሚ ሁሉ ልብህ ክፍት ይሁን። ምጽዋትህ ከቀራጩ የበለጠ ይሁን። ክብር የምስጋና ለእርሱ ይሁንና ጌታችን የተናገረህ ይህንኑ ነው። ጽድቃችሁ ከጻፎችና ከፈሪሳውያን ካልበለጸ ወደ መንግሥተ ሰማያት ከቶ አትገቡም። የማቴዎስ ወንጌል ምዕራፍ 5 ቁጥር 20። ጻፎችና ፈሪሳውያን አስራት ያወጡ ምጽዋትን ይሰጡ እንደነበረ ምንም ጥርጥር የለውም። ሕግን በቃል ብቻ የምትተረጉም እንዳትሆን በምጽዋትህ በፍቅርህ ስጦታ ከእነርሱ የምትበልጥ ሁን። ፍጹምነትን ስትሻ ሁሌም ከድሆች እንደሚያገናኝህ አትዘንጋ። የማቴዎስ ወንጌል ምዕራፍ 19 ቁጥር 21። አስራት በንብረትህ ውስጥ ብቸኛው የእግዚአብሔር ድርሻ አይደለም። ስለዚህ ስለ ሌላኛውም እንነጋገር። በኩራት ማለት እግዚአብሔር ከሰጠው ሁሉ ላይ የመጀመሪያውን ለእርሱ መስጠት ማለት ነው። አቤልም ያደረገው ይህንኑ ነበር። ኦሪት ዘፍጥረት ምዕራፍ 4 ቁጥር 4። የሚገርምህ ደግሞ የተጻፈለት ሕግ ሳይኖር ነው ይህንን ያደረገው። ምርጡን መረጠ፣ የመጀመሪያውን ለየ፣ ለእግዚአብሔርም ሰጠ። ስለዚህ እግዚአብሔር ለአቤል ፍቅር ደስ አለው። አሁን ግን ለእኛ የተጻፈልን የበኩራት ሕግ አለ። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው። ኦሪት ዘጸአት ምዕራፍ 13 ቁጥር 2። ከሰው በኩር የሆነ ሁሉ እግዚአብሔርን ለማገልገል ይለይ ነበር። ኋላ በአሮንና በሌዊ ቤተሰብ ከመተካቱ በፊት ማለት ነው። ከእንስሳትም በኩር የሆነው የእግዚአብሔር ነበረ ነውም። በኩራት ከአስራት የበለጠ ስጦታ ነው። ምክንያቱም አስራት ካለ ሁሉ ከ10 አንድ እጅ መስጠት ማለት ነው። 100 ብር ቢኖርህ 10 ብር መስጠት እንደማለት ነው። በኩራት ግን በመጀመሪያ ያገኘኸውን ያለህን ብቸኛ ነገር መስጠት ማለት ነው። ለምሳሌ
ሐና አንድ ብቸኛ ልጅ ሳሙኤልን ወለደች። እሱኑ ለእግዚአብሔር ሰጠች። ዘካርያስና ኤልሳቤጥ ዮሐንስን ብቻ በብዙ ስዕለት ወለዱ፣ እሱኑ ሰጡ። ጌታችን ኢየሱስ ክርስቶስም ለእመቤታችን አንድና ተከታይ የሌለው ልጇ ሲሆን እርሱም ለራሱ ለመሥዋዕትነት ቀረበ። የጌታችን በኩርነት ግን ተከትሎት የሚወለድ ኖሮ ሳይሆን ለእናቱ በዘመን ሁሉ አንድ ልጇ ነው። በዕብራውያን በእስራኤላውያን ባህል ደግሞ ለበኩር ልጅ የሚሰጠው ደረጃ ፍቅርና ክብር ልዩ ነው እና እነዚህን ለእግዚአብሔር መስጠት ማለት እግዚአብሔር ከሁሉ ነገር በላይ ማስቀደም ማክበር ማለት ነው። ስጦታውም ከስጦታዎች ሁሉ የሚበልጥ ስጦታ ነው። የበኩራት ሕግ በበኩር ልጅ ስጦታ ብቻ የተወሰነ ሳይሆን የምድርን ዘር ፍሬ ከእጽዋት ከአትክልት የሚገኘውን ሁሉ የሚጨምር ነው። የተመረጠውን የምድርን ፍሬ በበኩራት ወደ እግዚአብሔር ቤት አምጣ። ኦሪት ዘጸአት ምዕራፍ 23 ቁጥር 19። ወደምሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ የእናንተን መከር በኩራት ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዘውዘዋል። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 10። የእንስሳን በኩር ለመስጠት ታዟል። ማኅፀንም የሚከፍተውን ሁሉ ለእግዚአብሔር ለይ። ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። ኦሪት ዘዳግም ምዕራፍ 13 ቁጥር 12። የመጀመሪያውን በኩር ለእግዚአብሔር ሰጠህ ማለት እግዚአብሔር የመጀመሪያህ አደረክ ማለት ነው። ስለዚህ ያለህን ሁሉ ለእግዚአብሔር የተባረከ ይሆናል። በዚህ ባለንበት ዘመን ላይ የበኩራትን ሕግ እንዴት መፈጸም ይቻላል? ሕዝቡ ሁሉ በግብርና የሚተዳደርና የምድርን ፍሬ የሚሰበስብ አይደለም። ሁሉም ከብትና በግ አርቢ ነው ማለትም አይቻልም። ስለዚህ ምን ማድረግ አለብን? ለምሳሌ ተቀጣሪ ሰራተኛ ከሆንክ ከደሞዝህ የመጀመሪያውን እንደ በኩራት ለእግዚአብሔር መስጠት ትችላለህ። ነጋዴ ብትሆን የመጀመሪያ ትርፍህ መስጠት ትችላለህ። የመጀመሪያ የደመወዝ ጭማሪህን፣ የመጀመሪያ የትርፍ ሰዓት ክፍያህን፣ የመጀመሪያ የማነሳሻ ክፍያህን ለእግዚአብሔር ከሰጠህ የበኩራትን ሕግ ፈጸምክ ማለት ነው። ስዕለት ከአስራትና ከበኩራት በአይነቱም በአፈጻጸሙም የተለየ ስጦታ ነው። ይህ አንተ ለእግዚአብሔር የገባኸውን ቃል የምትፈጽምበት ነው። በጭንቅ በመከራ ውስጥ ሆነህ ችግሮች እንዲቀሉልህ እንዲያልፉልህ ለእግዚአብሔር ትሳላለህ። ተፈጽሞልህ ስትገኝ የገባኸውን ቃል ማለትም እሰጣለሁ ያልከውን ትሰጣለህ። ስዕለት ማለት ይህ ነው። የተሳልከውን ሳታዘገይና ሳትለውጥ ስጥ። ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግ፣ የተሳልከውንም ፈጽም። ተስለህ የማትፈጽም ብትሆን ባትሳል ይሻላል። መክብብ ምዕራፍ 5 ቁጥር 4። ስዕለት የገንዘብ የእውቀትም የሕይወትም መሆን ይችላል። ልትፈጽመው የማትችለውን ግን በፍጹም አትሳል። ከዚህ ይልቅ ፍላጎትህን ለእግዚአብሔር ገልጸህ በመንገር እንዲፈጽምልህ መለመን ይመረጣል። ጌታዬ ሆይ እኔን ይህን አስባለሁ፣ መፈጸም መቻሌን ግን እጠራጠራለሁ። እኔ ደካማ ነኝና የሐሳቤን የማደርግበት ኃይልን አንተ ስጠኝ ብለህ ጠይቀው። ቁርባን ወይም መባ። ቤተ ክርስቲያን መባን ለሚያገቡ ሰዎች ሁሉ ጸሎት ማድረጓን አታቋርጥም። ከዚህ ቋሚ ጸሎት አንድም ድርሻ ሊኖርህ ይገባል። ዳግመኛም ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንለምናለን። ከሁሉ በላይ በምትሆን በከበረች በአንዲት ቤተ ክርስቲያን መባ ስለሚያገቡ መሥዋዕቱን ቀዳሚያቱን ከ10 አንዱ የመታሰቢያ ምስጋና ብዙውንና ጥቂቱን የተሰወረውና የተገለጸውን ይሰጡ ዘንድ ሲወዱ የሚሰጡትን ከሌላቸው ላይ ፈቃዳቸውን ተቀብሎ መንግሥተ ሰማያትን ይሰጥ ዘንድ አቅምህ በፈቀደ መጠን አምላክ ይመሰገንበት ዘንድ መብራቱን፣ ዕጣኑን፣ ዘይቱን እንድትሰጥ የትሕትና አምላክ ፈቅዶልሃል። ይህን ባትችልና ባታደርግ ደግሞ ፈቃድህን ይቀበልልሃል። በአጠቃላይ በአንተ ምክንያት እግዚአብሔር የሚመሰገንበት ሁኔታ ተመቻችቶልሃል። አሁን ካንተ የሚጠበቀው በተሰጠህ ዕድል መጠቀም ነው። ወንድሜ በስጦታህ በርታ።
መልካም ፈቃድህን አሳድግ። ቅንነት፣ ሰላማዊነት፣ ፍቅር የክርስቲያናዊ ሕይወት መገለጫዎች ይሁኑልህ። ከተሰጠው ላይ ከፍለህ በመስጠት ኑሮህን ከእግዚአብሔር ጋር አድርግ። በበጎ ምግባር እየኖርክ ወደ እግዚአብሔር የሚያደርስህን መንገድ አቅና። ጉዞህን ለሚያደናቅፍ ሌላ ስሜት ሁሉ ዕድልን አትስጥ። የተሰጠህን በመስጠት አምላክህን ደስ እንድታሰኝ እግዚአብሔር ይርዳህ። በፊቴም ባዶ እጃችሁን አትታዩ። ኦሪት ዘጸአት ምዕራፍ 20። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ሰላም ለእናንተ ይሁን ውድ የልሳን ቲዩብ ቤተሰቦች ተከታታዮች፣ የልዑል እግዚአብሔር ሰላም ከሁላችሁ ጋር አድሮና ጸንቶ ይኑር አሚን። ጉዞ ወደ እግዚአብሔር ምዕራፍ 9 ሥጋ ወደሙ። የጌታችንን ሥጋና ደም መቀበል። ቅድስት ቤተ ክርስቲያን ለምእመናን ደህንነት ከምትፈጽማቸው ምስጢራት አንዱ ቅዱስ ቁርባን ነው። በዚህ ምስጢር ተረድተው የሕይወትን ምስጢር ያገኝበታል። በዚህ ምስጢር የእግዚአብሔር ሰዎች የዘላለም ሕይወትን ይወርሳሉ። ቁርባን ማለት በሱርስት ቋንቋ መባ፣ ስጦታ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውና ደሙን የሰጠን ከእኛ በሆነ ዋጋ ሳይሆን በእርሱ ቸርነት በጸጋው ስለሆነ ቁርባን የሚቀበለው ቃል ለሥጋ ወደሙ ሲሰጠው ችሏል። ይህ ምስጢር ሰዎች ወደ እግዚአብሔር መጓዝ ከሚችሉባቸው መንገዶች ዋነኛው ነው። ከሰማይ የወረደ ኅብስት እኔ ነኝ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 32። የዘላለም አምላክ ክርስቶስ ሥጋዬን ብሉ ደሜንም ጠጡ ሲለን በሥጋዊ ጥቅም ላይ ብቻ በተወሰነ መልኩ አይደለም። ሥጋ ወደሙ የነፍስ ምግብ ነው። ለዘላለም ሕይወት ለመንፈሳዊ እድገት ይሆነን ዘንድ ሞታችንን ሞቶ ሥጋውና ደሙን የሰጠን ጌታ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነው ብሏል። የዮሐንስ ወንጌል ምዕራፍ 6 ቁጥር 33። ይህ የሕይወት እንጀራ እንካችሁ ብሉ ብሎ የሰጠን ሥጋውና ደሙ ነው። በእርሱ አምኖ የአባቱን ፈቃድ ፈጽሞ ለተቀበለው የዘላለምን ሕይወት ይወርሳል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ለዘላለም ሕይወት የምሰጠው እንጀራ ሥጋዬ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 50። አባታችን ሆይ እያልክ በምትጸልይበት ጊዜ ሁሉ የዕለት እንጀራችንን በየዕለቱ ስጠን እያልክ ትጸልያለህ። ነገር ግን ልብ ብለህ አስተውለሃልን? የምትጠይቀው እንጀራ የነፍስህንም ጭምር እንጂ ለሥጋህ ብቻ የሚሆነውን መሆን የለበትም። የነፍስ ምግብ ደግሞ የጌታችን ሥጋና ደም መሆኑን እየተነጋገርን ነው። አሁን አንተ ወደ እግዚአብሔር በምታደርገው ጉዞ ወሳኝ የአንተ ዝግጁ ሆኖ መቅረብ እንጂ የነፍስህ ምግብ ተዘጋጅቶልሃል። ከዚህ በላይ ምን ትናፍቃለህ? ከዚህ የሚበልጥ ፍቅርስ አለ ብለህ ታስባለህን? በፍጹም። ስለዚህ ፍቅሩን በፍቅር መልስ። የሰጠህን ተቀበል። ጌታህ ካንተ ጋር ለመኖር በርህን ያንኳኳል። የልብህ መዝጊያዎች ይከፈቱ። የዘላለም አምላክ ካንተ ጋር ይኑር። ከአምላክ ጋር የመኖር ምስጢር ሥጋ ወደሙ ነው። በእኔ ኑሩ እኔም በእናንተ። የዮሐንስ ወንጌል ምዕራፍ 15 ቁጥር 4። አንድ የዛፍ ቅርንጫፍ በልምላሜ በሕይወት መቆየት እንዲችል ከግንዱ የሚደርሰው ምግብ መቆረጥ የለበትም። ከግንድ የተለየ ቅርንጫፍ ይጠወልጋልና ይደርቃልም። የእኛም ከጌታችን የተለየ ሕይወት እንደዚሁ ነው። እኛ ቅርንጫፎች ስንሆን ሕይወት የምናገኝበት ግንዳችን እርሱ ነው። ከእርሱ ከተለየን መንፈሳዊ ሕይወታችን ይጠወልጋል፣ ይደርቃል። ለዚህ ነው ለእኛ ሐሳብ የሆነው ጌታ በእኔ ኑሩ፣ ሥጋዬን እየበላችሁ ደሜንም እየጠጣችሁ ሕይወታችሁን እያለመለማችሁ አብረን እንኑር ያለን። ወንድሜ ያንተ የመኖር ምስጢር ምንድን ነው? በእርግጥ ሌላ እንደሌለ አውቃለሁ። ከአምላኳ የተለየች ነፍስ የሞተች ናትና። ስለዚህ በዚህ ሕያው ቃል መሠረት የኀጢአት ሸክምህን በንስሐ አስወግደህ ሥጋ ደሙን ብትቀበል ኑሮህ ከእግዚአብሔር ጋር መሆኑን አረጋገጥክ ማለት ነው። ዘወትር ወደ ቅድስት ቤተ ክርስቲያን ገብተህ በምትጸልይ በምታስቀድስበት ጊዜ ሁሉ ካህኑ ስለዚህ ምስጢር የሚናገራቸውን ቃላት በተመስጦ በአንክሮ ተከታተል።
አምናለሁ 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 መለኮቱ ከሰውነቱ አንዲት ሰዓት እንኳን እንዳይን ቅጽበት እንዳልተለየችም እታመናለሁ። ስለዚህም ስለ እኛ ሰጠው እንጂ ለሕይወትና ለመድኃኒት ለኀጢአትም ማስተስረያ ሊሆን አምነው ለሚቀበሉት ሰዎች ስለ እኛ አሳልፎ ሰጠው እንጂ። ቅዳሴ። ይህ ካህኑ የሚናገረው ቃል ነው። አንተም በእርግጠኝነት ለመዳንህ አምነህ የምትቀበለው ምንም አቻ የሌለው የፍቅር ስጦታ መሆኑን አምነህ ተቀበል። ማን ነው ከእኛ መካከል እነዚህን ሦስት ነገሮችን ማለትም የዘላለም ሕይወትን፣ መድኃኒትን፣ የኀጢአት ስርየትን በሌላ መንገድ ሊያገኝ የሚችል? ልብ በል፣ ጌታችን የሚሰጠን ዓለም ልትሰጠን የማትችለውን ነው። ከኀጢአታችን በንስሐ ያገኘነውን ነፃነትና አዲስ ሕይወት ከሥጋና ከደሙ ጋር እንቀበላለን። ምክንያቱም ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። ዕብራውያን ምዕራፍ 9 ቁጥር 22። ለእኛም ከሥጋ ወደሙ ውጪ መዳንም ስርየትም የለንም። ዘላለማዊ መሥዋዕት ጌታችን ሥጋና ደሙን በፍቅር ሰጥቶናልና። የቀረ ነገር ቢኖር የኔና ያንተ ተሳታፊነት ነው። አንተነትህ ተናዘህ በንስሐ ነጽተህ በዚህ ታላቅ ምስጢር መንግሥቱን ውረስ። ሥጋና ደሙ ያንተና የእግዚአብሔር ቃል ኪዳን ነው። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26። የጌታችንን ሥጋና ደም ለሕይወት ብለን አምነን በተቀበልን ጊዜ ሁሉ በዚህ ቃል ኪዳን ውስጥ የታቀፍን ነን። ዕዳችንን በደላችንን ሁሉ ያስወገደልንን በሞቱ ሞትን የሻረልንን ጌታም ዘወትር እናስበዋለን። ዳግም በሚመጣም ጊዜ የታላቁ ዋጋ መቀበያ ይሆነናል። አቤቱ ሞትን፣ ቅድስት ትንሣኤህንም እንናገራለን። ዕርገትህን፣ ዳግመኛ መምጣትህንም እናምናለን፣ እናመሰግናለን። እናምንሃለንም ጌታችንና አምላካችን ሆይ እንለምንምሃለን፣ እናመሰግናለን፣ እናምንሃለንም። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድሃለን። ቅዳሴ። ክርስቶስ የዘላለም ሕይወት የሆነውን ሥጋውንና ደሙን ሲሰጥህ አንተም ስትቀበል ከእርሱ ጋር ያለ ኅብረት ቃል ኪዳን ጽኑ ይሆናል። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኀጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26። እንግዲያውስ አንተ ቃልህን ጠብቅ፣ እርሱም አንተን ይጠብቅሃል። በዚህ መካከል ያለው ቃል ኪዳን ጽኑ ነው። ለሥጋ ወደሙ የሚደረግ ቅድመ ዝግጅት። ይህን ዝግጅት በተመለከተ አንድ የቤተ ክርስቲያን አባት ይህን ተናግሮ ነበር። የጌታን ሥጋና ደም ለመቀበል የወደደ ክርስቲያን ጌታዋን በማኅፀኗ የተቀበለች የድንግል ማርያምን ንጽሕና ያህል ንጹሕ መሆን ይጠበቅበታል። ወንድሜ ልብ በል፣ ይህ ቃል ማስፈራሪያ እንዳይመስልህ፣ ይልቁንም የእግዚአብሔርን ቸርነት የምሕረቱን ብዛት ለመግለጽ የተናገረው ነው እንጂ። ተመልከት፣ የሚጠበቅብን ይህን ያህል ሆኖ ሳለ ጌታችን ግን በጥቂቱ ጥሪታችን ምን ያህል አብዝቶ የሚሰጠን ነው። በጥቂቱ ታምነሃል፣ በብዙ ሾመሃለሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 21። ይህ ባይሆንማ ለተዋህዶ እንደተመረጠች ድንግል እመቤታችን ንጽሕናን ገንዘብ ማድረግ የሚችል ማን አለ? ስለዚህ አንተ በተቻለህ አቅም ራስህን እንድታዘጋጅ እንመካከር። ቅድሚያ ራስህን ከሁሉ ነገር መንፈሳዊ አድርግ። ከዚህ በኋላ ሊከብድብህ የሚችል አንዳችም ነገር የለም። ሥጋ ወደሙን መቀበል የመጨረሻ የብቃትህ ደረጃ አድርገህ አታስብ። መቶ ሺዎች ሥጋውን ይቀበላሉ፣ ነገር ግን ሁሉም ተመሳሳይ ዋጋ አገኙበት ማለት አይደለም። ለምሳሌ ሐዋርያትን ተመልከት። ከ11 አንዱ ብቻ ጌታን እስከ መስቀሉ ድረስ ተከተለው። በዚህም ጽናቱ ከመስቀል ላይ የተነገረ የጌታን ቃል የሰማ ከሐዋርያት እርሱ ነው። የጌታችንን እናት እንደ እናቱ ሊቀበል የታደለም እርሱ ነው። ከሌሎቹ መካከል አላውቀውም እስከ ማለት የፈራ አለ። ቅዱስ ጴጥሮስ ማለቱ ነው።
የተቀሩት በየአቅጣጫው ተበታትነው ነበረ። በእርግጥ ለዚህ ጉድለታቸው ምክንያት መንፈስ ቅዱስ ገና የሚቀበሉ መሆናቸው እንደሆነ ይታመናል። አሁን ግን አንተ የምትይዘው ነጥብ የጌታን ሥጋና ደም ሲቀበሉ የመጨረሻው የብቃት ደረጃ ላይ መድረሳቸውን የሚጠቁም ነገር እንደሌለ ነው። ላንተም በዚህ ጥረትህ ውስጥ ገፍተህ ሥጋ ወደሙን የመቀበል ደረጃ ላይ ብትደርስ የመጨረሻ አይምሰልህ። ይልቁንም የዕለት ተዕለት ትግልህን የበለጠ ማጠናከሪያ የሚሆንህ ነው። በየዕለት ተግባርህ ዝግጅትህና ጥንቃቄህ የማይቀጥል ከሆነም ከጥቂት ይልቅ የሚያስጠይቅህም ይሆናል። ሳይገባው ይህን እንጀራ የበላና ይህንንም ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27። የተገባህ የምትሆነው በተፈጥሮ ወይም በድል ሳይሆን አንተ በምታደርገው ዝግጅት ነው። የእግዚአብሔርን ቃል መመሪያህ አድርገህ ኑርበት። በቂ ነው። የምትቀበለው ምን እንደሆነ፣ ምን አይነት ክብር እንደሚያጎናጽፍህ፣ በሌላ በምንም መንገድ ልታገኘው የማትችለውን ሕይወት እንደሚሰጥህ ለይተህ አውቀህ አምነህ ተቀበለው። ይህ ካልሆነ ግን የተለምዶ ይሆንብህና ተጠያቂ ትሆናለህ። ስለዚህ ዘመናት የማይሽሩት ክብሩንና የሕይወት ምስጢርነቱን በልብህ ጠብቅ። አባቶቻችን በተገቢው መንገድ ሲጠቀሙበት የቻሉት ይህን በማድረግ ነው እንጂ በዘመን ልዩነት አይደለም። ለሥጋ ወደሙ አንተ ትዘጋጃለህ እንጂ አንተን ሥጋ ወደሙ የሚያዘጋጅህ አይምሰልህ። ንስሐ ነገርን በንጹሕ ዕቃ መያዝ ያለና የነበረ ነው። ንጹሕ ነገርን በንጹሕ ዕቃ መያዝ ያለና የነበረ ነገር ነው። አንተም ንጹሕ ቅዱስ የሆነውን ምስጢር በጾም ራስን ገዝተህ በንስሐ ታጥበህና ጸድተህ የመንፈስ ቅዱስ ፍሬ እያፈራህ ለክብሩ እንደሚገባ መጠን ተዘጋጅተህ ብትቀበለው ዋጋ ጥርጣሬ አይኖረውምና። የምትችለው ሁሉ አድርግ። አምላክህ የቸርነቱን እንዲያደርግልህ በመጠየቅ ቅረብ። ለዚህ ምን ያስፈልግሃል? አንደኛ የተሰበረ ልብ። ትሕትና የመንፈሳዊነት ትክክለኛው ምልክት ነው። ምንጊዜም ቢሆን አንተ ያልተገባህን እግዚአብሔር በቸርነቱ እንደሰጠህ አስብ። የሁሉን ልብ የምታውቅ በቅዱሳን መካከል የምትኖር ቅዱስ አምላክ ሆይ ኃጢአት የሌለብህ አንተ ብቻ ነህ። ኃጢአትን የምታስተሰሪ ይቅር ባይም አንተ ነህ። ጌታ ሆይ ለዚህ የተቀደሰ ምስጢር አለመገባቴን አውቃለሁ። በክብርህ ፊት ልቀርብና አፌን ከፍት ዘንድ አልደፍርም። ነገር ግን በይቅርታህ ብዛት ጸጋህን ሰጥተህ ለክብርህ የተገባሁ አድርገኝ። መተላለፌን ሁሉ ይቅር በለኝ እያልክ ከካህኑ ጋር ጸልይ። አንተ ለአምላክህ የተሰበረ ልብህን መሥዋዕት አድርገህ አቅርብ። አምላክህም ስለ አንተ የሰዋውን ሥጋውን ያፈሰሰውን ደሙን የዘላለም ሕይወት እንዲሆንህ ይሰጠሃል። ሁለተኛ ንስሐ። ለመሆኑ ከዚህ በላይ የተገባህ ሊያደርግህ የሚችል ሌላ መስፈርት ያለ ይመስልህ ይሆን? የለም። ልብ በል፣ አምላክህ ይህን ተናግሯል። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ራእይ ምዕራፍ 3 ቁጥር 5። ይህን ነጭ ልብስ በማቴዎስ ወንጌል ምዕራፍ 22 ላይ ከተጻፈው ጋር አዛምደህ ተረዳው። ነጭ ልብስ በወንጌሉ የሰርግ ልብስ በሚል የተገለጸው ለሰርጉ ቤት ለመንግሥተ ሰማያት የሚሆን ቅድመ ሁኔታ ንስሐ ነው። በነጭ ልብስ እድፍ ጉድፍ ገኖ እንደሚታይ ኃጢአትን በንስሐ ሳያጠሩ ሥጋ ወደሙ መቀበልም እንደዚሁ ነው። ስለዚህ በቅድስቲቱ ቤተ ክርስቲያን ቀኖና ሥርዓት መሠረት አንተ ይቅርታን ጠይቅ። አምላክህ ይቅር ሲልህ ሊልህም የታመነ ነው። በተጨማሪም ስለ ንስሐ ምዕራፍ 8ን ብትመለከት ለአንተ ጠቃሚ ነው። ንስሐ ሥጋ ወደሙን ለመቀበል ምን ያህል ወሳኝ እንደሆነ ከጌታችን የትሕትና ሥራ መነሻነት መረዳት ትችላለህ። ኅብስቱን ሥጋዬ ነው ወይኑንም ደሜ ነው ብሎ ለሐዋርያቱ ከመስጠት በፊት እግራቸውን አጠባቸው። እንዲሁም አላቸው፣ የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም። የዮሐንስ ወንጌል ምዕራፍ 13 ቁጥር 10። የተለየውን ይሁዳን ይመለከታል። ንጹሕ ባለመሆኑ ምክንያት ሥጋውን ደሙን አልሰጠውም። ዛሬስ ንጹሕ የሆነ ከሥጋው ከደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል በሚል በካህኑ ሲታወጅ ትሰማ የለም። ነገር ግን
ፍጹም ንጹሕ መሆንን በመጠበቅ እንዳልሆነ ልብ በል። ይሁን እንጂ ከቂም፣ ከበቀል፣ ከተንኮል ከመሳሰሉት ሰይጣናዊ ተግባራት በንስሐ መጠበቅ ለስጋና ለደሙ ቅድመ ሁኔታ ነው። ሦስተኛ፣ አካላዊ ንጽሕና። ሥጋ ወደሙን ለመቀበል ሰውነታችን፣ ልብሶቻችን ንጹሐን መሆን አለባቸው። እንደዚሁም ጾምን መጾም ያስፈልገናል። በብሉይ ኪዳን ዘመን እስራኤል ትእዛዝ ለመቀበል ያደረጉትን ዝግጅት አንተ የጌታን ሥጋ ለመብላት ደሙንም ለመጠጣት እና ፍጹም የደህንነት ባለቤት ለመሆን ከምታደርገው ዝግጅት ጋር እያነጻጸርክ ምን ያህል ያንተ እንደሚከብር አስተውል። ሰው በልቶት የማይሞት እውነተኛ የሕይወት ምግብ ነው። የዮሐንስ ወንጌል ምዕራፍ 6። ራሱን ለዚህ ታላቅ ዕድል እያዘጋጀ ያለማንም ሰው በአካልም በመንፈስም ንጹሕ መሆን አለበት። ከዚሁ ጋር ከግብረ ሥጋ ግንኙነት መታቀብ፣ ለሴቶች ወርሃዊ ሁኔታዎችን ማሳለፍ፣ የሚቆስሉ ጉዳት የደረሰባቸው የአካል ክፍሎች እስከሚጠገኑ መጠበቅና የመሳሰሉት ይገኛሉ። በተጨማሪም በተፈጥሮ ያሉ ውስጣዊ የሆኑ ሥጋዊ የስሜት ግፊቶችን ለመቆጣጠር ጾም አስፈላጊ ነው። በቤተ ክርስቲያናችን ሕያው በሆነው ትውፊት እየተጠቀምንበት እንዳለው ሥጋ ወደሙን ለመቀበል ለ15 ሰዓታት ከምግብና ከመጠጥ መከልከል ከላይ ለጠቀስናቸው ጥንቃቄዎችና ራስን ለመግዛት ጠቃሚ ነው። ጾም ሥጋዊም መንፈሳዊም ጠቀሜታ ያለው ሀብት ነው። እያንዳንዱ ምስጢረ ቤተ ክርስቲያን ውስጥ ያሉትን ጸጋዎች እናገኝ ዘንድ ይረዳናል። ነገር ግን እነዚህ ቅድመ ዝግጅቶች በድንገት ለአደጋ የተጋለጡ ሰዎችን፣ የጤና ችግር የገጠማቸውን፣ አቅማቸው የማይፈቅድ ሕፃናትን አይመለከትም። የህሊና ንጽሕና። አራተኛ፣ ህሊና በራሱ በክፉና በበጎ ነገር መካከል የሚፈርድ ዳኛ ነው። ለክፎች የእግር እሳት፣ ለምግባረ ሰናይ ለሚኖሩ ደግሞ ለእፎይታ የሚሆን ህሊና ራሱ ነው። ስለዚህ ሕይወት የሆነውን የጌታችን ሥጋና ደም ለመቀበል ስንዘጋጅ በህሊናችን ውስጥ የቀረ የሚጸጽት የሚያብገነግነን ነገር መኖር የለበትም። አሁን በድጋሚ ይህን ንጽሕና ሊሰጠን የሚቻለው ንጹሕ ነው። አንተም ከነገር ሁሉ በፊት የበደልከውን ሰው መካስ፣ የቀማኸውን መመለስ፣ የተጣላኸውን መታረቅ ቅድሚያ የምትሰጠው ጉዳይ መሆን አለበት። አስቀድመህ ከወንድምህ ጋር ታረቅ። የማቴዎስ ወንጌል ምዕራፍ 5። ፍጹም የሆነ የህሊና ሰላም የሚገኘው እግዚአብሔር ጋር በመታረቅ ሲሆን ከእግዚአብሔር ጋር እርቅን ለማውረድ ቅድሚያ ከወንድሞቻችን ጋር ያለውን ችግር ሁሉ ማስወገድ አስፈላጊና ቸል የማይባል ጉዳይ ነው። ከእግዚአብሔር ጋር ታረቁ ብለን 2 ቆሮንቶስ ምዕራፍ 5 ቁጥር 20። ማንም ሰው ብትንቅ፣ ማንም ሰው ብትጠላ የናከውና የጠላኸው ከሰውየው ባሻገር እግዚአብሔርን ነው። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። የዮሐንስ ወንጌል ምዕራፍ 15 ቁጥር 18። በአጠቃላይ የህሊና ሰላም ከጠላቶች ጭምር በመታረቅ ብሎም በመውደድ ነው። በሰማያት ሳለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካምን አድርጉ፣ ለሚያሳድዳችሁም ጸልዩ። የማቴዎስ ወንጌል ምዕራፍ 5 ቁጥር 43። እነዚህንና ሌሎችን ቅድመ ሁኔታዎች ማድረግ የሚገባው ሰው ሳያደርገው ሥጋ ወደሙን ቢቀበልስ? መጽሐፍ ቅዱስ የሚሰጠን መልስ አለው። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ወይም ከሥጋው ይብላ፣ ከጽዋውም ወይም ከደሙ ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። 1 ቆሮንቶስ ምዕራፍ 11 ቁጥር 28። ትሕትና እጅግ አስፈላጊ ናቸው እና ዋናው የክርስትና መለያ እንደመሆኑ መጠን አንተም ሥጋ ወደሙን ለመቀበል በምታደርገው ዝግጅት ውስጥ ትሕትናን ገንዘብ ማድረግ ይጠበቅብሃል። ጌታዬ ሆይ ይህ ሁሉ ክብር ለእኔ የተገባ ሆኖ ሳይሆን ለመዳን የሚያስፈልገኝ ስለሆነ ነውና ከእኔ ብቃትም ሳይሆን ካንተ ምሕረትና ቸርነት ለሰው ልጆች ካለ ፍቅር የተነሳ ነው። ቅድስና ያንተ ነው። እኔም ወደ ጽድቅ መንገድ የምትመራኝ መንገድህን ያሳየኸኝ አንተ ነህ።
ከኔ የሆነ ምንም ነገር የለም። የምቀበለው ሥጋና ደምህ ለሕይወትና ለመድኃኒት እንዲሆነኝ እንጂ በኃጢአት እንዳይፈረድብኝ በደሌን ሁሉ ይቅር በለኝ እያልክ በትሕትናና በተሰበረ ልብ ቅረብ። ከክብር ሁሉ በላይ ክብር የሚገባውን ቅዱስ ሥጋውንና ክቡር ደሙን ከተቀበልክም በኋላ ኃጢአትን ዳግም ላለማድረግ ወስን። ለዚህ ደግሞ ቀድሞ ያደረግከውን ዝግጅትና ኋላ የምታደርገው ጥንቃቄ ከፍተኛ እገዛ ያደርጉልሃል። በሥጋና በደሙ ተወስነህ የምትኖረው ሕይወትም ከኃጢአት ጋር የተለያየህበት ሕይወት ይሆንሃል። በብዙ መንፈሳዊ ተግባራትም እንድታድግ ይረዳሃል። ለምሳሌ ጾምን፣ የሥጋ ንጽሕናን፣ ንስሐን፣ ሰላማዊ ሕይወትን፣ ትሕትናን፣ ጸሎትን በሕይወትህ እንድትኖራቸው ያደርግሃል። እነዚህም ከመቀበልህ በፊት ወይም ስትቀበል አሊያም ከተቀበልክ በኋላ ብቻ ሳይሆን በዘመንህ ሙሉ የምታከናውናቸው ይሁኑ። ቅዱሱን በተቀበልክበት ሰውነትህ ርኩሰትን አትቀበል። ሕይወትን በተቀበልክበት አፍህ ክፋትን አትናገር። በተቀደሰው ተቀድሰሃልና ለቅድስና ከማይመች ተግባራት ሁሉ ተቆጠብ። አሁን እግዚአብሔር ከአንተ ጋር ነው፣ አንተም ከእግዚአብሔር ጋር ነህ። ከጌታ ፍቅር የሚለይህ አይኑር። ሮሜ ምዕራፍ 8 ቁጥር 35። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች፣ የሉል እግዚአብሔር ሰላም ከሁላችን ጋር አድሮና ጸንቶ ይኑር አሜን። ጉዞ ወደ እግዚአብሔር ምዕራፍ 10 አገልግሎት። አገልግሎት ለእግዚአብሔር ወይም ለሰው የሚሰሩት ሥራ ማለት ነው። አገልግሎት ለእውነተኛ ክርስትና ምስክር የሚሆን ከጥሩ ሕይወት የሚፈልቅ ምግባር ነው። አገልግሎት አምልኮተ እግዚአብሔርን መግለጫ ነው። አገልግሎት በጥቂቶች ብቻ የተሰጠ ርስት ሳይሆን ክርስቲያን ሁሉ ግዴታውን ጥቅሙንም መጋራት የሚችለው ሀብት ነው። የሚሰራውን በማወቅ በአግባቡ አምላኩን ለሚያገለግል ሰው አገልግሎት ወደ እግዚአብሔር የሚያደርስ የሕይወት መንገድ ነው። አገልግሎት በእግዚአብሔር ከሚያምኑ ክርስቲያኖች ከተረዱ ሁሉ የሚጠብቅ በጎ ምግባር ነው። አገልግሎት ወጣት፣ አረጋዊ፣ ያገባ ያላገባ ብሎ የማይመርጥ ሕይወት ነው። ነገር ግን ምንጊዜም ቢሆን ከአገልጋይነት በፊት ለአገልግሎቱ በቂ እውቀት ያስፈልጋል። ባለማወቅ ወደዚህ የተመረጠና የተቀደሰ ሕይወት ገብተው የሚጎዱበትም ስለማይጠፉ ጥንቃቄ ያሻዋል። እንግዲህ በጎ ለማድረግ አውቆ ለማይሰራ ኃጢአት ነው። ያዕቆብ ምዕራፍ 4 ቁጥር 17። ኃጢአት ከበጎ ነገር በተቃራኒ መስራት ብቻ አይደለም፣ በጎውን አውቆ አለመስራትም ኃጢአት ነው። መንፈሳዊ ሰው እንደተፈጠረበት የእግዚአብሔር አርአያ ዘወትር በጎውን ብቻ የሚሰራና በነገር ሁሉ ክርስቶስን የሚመስለው ነው። እርሱ መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረና። የሐዋርያት ሥራ ምዕራፍ 10 ቁጥር 38። አንተስ እንዴት ነህ? ሥራህ ከየትኛው ወገን ነው? መንፈሳዊ ሰው ለራሱ ብቻ የሚኖር አይደለም፣ ለራሱ ብቻ የሚኖር ሰው አልኖረም ማለት ነው የሚል አባባል አለ። ስለዚህ አንተም እንደዚህ ከሆንክ የተሸፈንክበትን ሼል ሰብረህ ውጣና ወገኖችህን አግኛቸው። ፍቅርህ ለሁሉም እንዲሆን የኔነት አጥርህን አልፈህ ውጣ። እግዚአብሔር በአንተ መንገድ ለለካቸው ሁሉ ጥሩ መሆን፣ መልካምን ማድረግ የሕይወትህ መመሪያ ይሁን። በፍቅር መኖርን ስትለምደው ልብህ ለሁሉ አሳቢ ሲሆን የአገልግሎትህም አድማስ እንዲሁ ይሰፋል። አገልግሎት በባህሪው ለእግዚአብሔር ለሰው ልጆችም በልብ ውስጥ የታመቀውን ፍቅር ገልጦ የማሳያ መንገድ ነው። በአጭሩ አገልግሎት የፍቅር መንገድ ነው። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ እንድትወድ ታዝሃል። ኦሪት ዘዳግም ምዕራፍ 6 ቁጥር 5። በሐዲስ ኪዳንም በተደጋጋሚ ተነግሮሃል። የማቴዎስ ወንጌል ምዕራፍ 22 ቁጥር 37። ፍቅር ሐሳባዊ የሆነ ነገር ብቻ አይደለም። መጽሐፍ ቅዱስ ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 18። ፍቅር በተግባር የሚታየው በአገልግሎት ነው። እግዚአብሔርን ከወደድከው ፈቃዱን
ለአሕዛብ ሁሉ በመግለጽና በማሳወቅ ውደደው። ሰዎችም የምትወድ ከሆንክ የሚድኑበትን ስትነግራቸው በቃለ እግዚአብሔር ስታገለግላቸው ነው። እያንዳንዱ ሰው ለሌላው በሚያደርገው ነገር ውስጥ ፍቅር ትርጉም ያገኛል። ፍቅር መስዋዕትነትን ይጠይቃል። አገልግሎትም መስዋዕትነት ነው። በአገልግሎትህ ገደብ አይኑር። ደሃ ሀብታም፣ ትንሹ ትልቅ አትበል። ለሚያስፈልገው ሁሉ ተናገር፣ ዝም አትበል። እግዚአብሔር ሁሉንም ሰው እንዲድንለት ይፈልጋልና። የአገልግሎት አይነቶች እጅግ ብዙ የአገልግሎት አይነቶች ቢኖሩም ጎልተው የሚታዩት መንፈሳዊና ማህበራዊ የሆኑት ናቸው። መንፈሳዊ አገልግሎት። ስለ መንፈሳዊ አገልግሎት ያዕቆብ ይህን የመሰለ ቃል ተናግሮለታል። ወንድሞቼ ሆይ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው ኃጢአትን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲድን የኃጢአትንም ብዛት እንዲሸፍን ይወቅ። ያዕቆብ ምዕራፍ 5 ቁጥር 20። ቅዱስ ጳውሎስም ለጢሞቴዎስ ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16። ነፍስን ማዳን የሚመለከተው በቀጥታ መንፈሳዊ አገልግሎትን ነው። ምክንያቱም የዚህ አገልግሎት ምንጩ፣ ትጥቁ፣ ምግቡ የእግዚአብሔር ቃል ነው። አገልግሎት ማህበራዊ መልክም አለው። ማህበራዊ አገልግሎት በመጨረሻው ቀን ጌታችን የሚናገራቸው ቃላትም ይህንን አገልግሎት የሚያንጸባርቁ ናቸው። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜም ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና የሚል ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 35። እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁለት ለእኔ አደረጋችሁት። በማህበራዊ ሕይወት ውስጥ የሚደረግ ማንኛውም በጎ ተግባር ክርስቶስን ለማገልገል እንደተደረገ ነው። ወደ መንፈሳዊነትም የሚመራ ብዙ አቅጣጫ አለው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር ዘንድ ይህ ነው። ወዳጆች የሌላቸውን ልጆች ባልቴቶችም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። ያዕቆብ ምዕራፍ 1 ቁጥር 27። በሰዎች መካከል ልዩነት ሳያደርግ ለሁሉም እኩል የሚሰጥ አገልግሎት ካየን ወደ ዓለም አቀፍ ደረጃ መሻገር እንችላለን። ድንበር ሳይገድባቸው፣ ዘር ቀለም ሳይለዩ በደረሱበት ቦታ ሁሉ ለሰው ልጆች በፍቅር እርዳታ የሚያቀርቡ በርካታ ድርጅቶች አሉ። ከነዚህም መካከል የዓለም አቀፉ የቀይ መስቀል ማህበር፣ ዓለም አቀፍ የእርዳታ ተቋማት፣ ሰዎች ለሰዎች የእርዳታ ድርጅት የመሳሰሉት ይገኙበታል። የተፈጥሮ አደጋና ሰው ሰራሽ እልቂት ሳያስፈራቸው ሰውን ለመርዳት ሲሯሯጡ ስታይ አንዳች የሰብአዊነት ስሜት በውስጥህ ያጭርብሃል። ምግብ፣ ውሃ አጥተው በሞት አፋፍ ለሚገኙ ወገኖች ፈጥነው ሲደርሱ እግዚአብሔርን ደስ የሚያሰኘው አገልግሎት ምን ያህል ሰፊ እንደሆነ ታስባለህ? ይህን ሁሉ ለማድረግ የመረጡት ይህን ለሕይወት አስጊ የሆነ የአገልግሎት መስክ የመረጡት ለምን ይመስልሃል? ትክክለኛው የሰብአዊነት ስሜት እየተሰማቸው ከውስጥ እየገፋቸው ነው። በእርግጥ እነዚህን የመሳሰሉት ድርጊቶች ከቤተ ክርስቲያን ጋር ግንኙነት የላቸውም። ታዲያ እንዴት ለእኛ ሐሳብ ተስማሚ ሆነ ያልን እንደሆነ ምናልባት ያንተም አእምሮ ይህንኑ ጥያቄ ያነሳ ይሆናል። ነገር ግን በተግባር ተመሳሳይ የሚሆንበት ሁኔታም አለ። አንተ ራስህ ይህን መሰሉን ተግባር እንድታከናውንለት እግዚአብሔር ጠርቶሃል። በምሳሌም መስሎ አስተምሮሃል። ደጉ ሳምራዊ በወገን የተነጣጠሉትን ተራርቀው የሚኖሩትን ያቀራረበ የፍቅር ተግባር በፈጸመው ሰው ምሳሌ አሳይቶሃል። በእርግጥም ፍቅር ሰውን ከሰው አይለይም። ሉቃስ ምዕራፍ 10 ቁጥር 30። ማንም ሰው ቢሆን ክርስትናን የተቀበለ ሆኖ ሳለ እኔ ለአገልግሎት አልተጠራሁም ማለት የለበትም። ይህ ሰው ለፍቅርስ አልተጠራሁም ማለት ይችላልን? ፍቅር በአገልግሎት እንደሚገለጽ ደግሞ ቀደም ሲል አይተናል። ነገር ግን አገልግሎትህን ቤተ ክርስቲያን ማወቅ አለባት። ለሁሉ የተሰጠው ጸጋ እንደየአቅሙና እንደየችሎታው የተለያየ ነው። ሰው ሁሉ ለመስበክ አልተጠራም። እንደ አገልግሎቱ ሰፊነት ጥሪውም ብዙ አይነት ነው። ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም።
ሮሜ ምዕራፍ 10 ቁጥር 15። እንግዲያውስ አንተም የተሰጠህን ጸጋ ለይና በቤተ ክርስቲያን አማካኝነት ወደ አገልግሎት ተሰማራ። እግዚአብሔር ምንም የማይችል ሰው ፈጥሮ አያውቅምና እንደማትችል አታስብ። ለአንተ የተሰጠህ አንድ ጸጋ አለ። የአገልግሎት ፍቅር ያለው ጸጋውን የለየና ቤተ ክርስቲያን ያሰማራችው ሰው ለአገልግሎት ስፍራ አይመርጥም። ቤቱ፣ ሰፈሩ፣ የሥራ ቦታው፣ ትምህርት ቤቱ፣ በአጠቃላይ ሁሉም ቦታ የአገልግሎት መድረኩ ነው። ለሚጠፉት መዳንን ይሰብካል። ሕግ ለሚጥሱ የእግዚአብሔርን ሕግ አብርቶ ያሳያል። የተቸገረን ይረዳል፣ የታመመን ይጠይቃል፣ የቻለውን ሁሉ ያደርጋል። በአጠቃላይ በማንኛውም ሰዓትና ቦታ ያገኘው ሁሉ ከእርሱ አንድ ነገር ይቀበላል። የአገልግሎት መንፈሳዊ ፋይዳ። አገልግሎት የአገልጋይን መንፈሳዊ ሕይወት ያጠነክራል። የአገልጋዩ መንፈሳዊነት ደግሞ አገልግሎቱን ያሰምርለታል። በአገልግሎት ትሰጣለህ፣ ትቀበላለህ። ለዚህ ነው አገልግሎትን ወደ እግዚአብሔር የሚወስድ መንገድ አድርገን እያየን ያለ ነው። ለተገልጋዮችህ ፍቅርን ከልብህ ስትሰጣቸው እነርሱ ደግሞ አገልግሎት ለሚገኘው መንፈሳዊ እርዳታ መንስኤ ይሆኑልሃል። በአገልግሎት የምታገኘው ከሰጠኸው በላይ ነው። ያዘነውን ስታጽናና፣ ለተቸገረው መፍትሄ ስትሰጥ፣ የሕይወትን መንገድ ስትመራ በመንፈስ የምታደርገው ሐሴት ቃላት ሊገልጹት ከሚችሉት በላይ ነው። አገልግሎት የሥነ ምግባር ትምህርት ቤት ነው። በዚህ ሕይወት ውስጥ ከእግዚአብሔር ጋር መስራት ለአንተ ትልቅ ክብር ነው። ቅዱስ ጳውሎስ የአገልግሎት ሕይወቱን እንዴት እንደገለጸው ተመልከት። ከእርሱ ጋር አብረን የምንሰራ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9። በአገልግሎት ውስጥ አንተ ከእግዚአብሔር ጋር ስትሰራ እግዚአብሔር ከአንተ ጋር ይሰራል። በዚህም ብዙ ድንቅ ነገሮችን ታያለህ። በአስቸጋሪ ጉዳዮች ሁሉ እየገባ መፍትሄ ሲሰጥ ታገኘዋለህ። ሰውና እግዚአብሔር ለማገልገል ያልተነሱ ሰዎች እድገታቸውን በራሳቸው የሚያቀጭጩ ምስኪኖች ናቸው። ያለ አገልግሎት የመንፈስ ፍሬዎች ሊገኙ አይችሉም። ከአገልግሎት ፍቅርን፣ ትሕትናን መማር ይቻላል። አገልግሎት የጸሎት ትምህርት ቤት ነው። ብዙ አገልግሎት በሰጠህ ቁጥር የእግዚአብሔርን እርዳታ መፈለግህ ይጨምራል። በዚህ ጊዜ ያለህ አማራጭ መጸለይ ነው። ችግሮች ባይታዩህ እንኳን አገልግሎትህ እንዲባረክልህና እግዚአብሔር ብቻህን እንዳይተውህ ትጸልያለህ። ከአገልግሎትህ የልምድ እንዳይሆንብህና መንፈሳዊ ሆነው እንዳገኘሃቸው አውቃለሁ፣ ታገኛቸውም አለህ። ስለዚህም ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀድሞ ፍቅርህን ትተሃልና። እንግዲህ ከወዴት እንደወደክ አስብ፣ ንስሐም ግባ፣ የቀደመውንም ሥራህን አድርግ። ራእይ ዮሐንስ ምዕራፍ 2 ቁጥር 2። አገልግሎትን ጀምሮ ወደ ኋላ ስለመመለስ ስታስብ ዴማስን ምሳሌ አድርገህ መጠቀም ትችላለህ። ዴማስ ቅዱስ ጳውሎስን በመከተል የአገልግሎት ሕይወትን ለመጀመር በእንቅስቃሴ ላይ የነበረ ሰው ነበር። ነገር ግን በዚህ ሕይወት ውስጥ ሊታዩ የሚገባቸውን ተመልክቶ ተደናቀፈ። ዴማስ የአሁኑን ዓለም ወዶ ትቶኛልና። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10። ከአገልግሎት የምታገኘው ምድራዊ ጥቅም እንዳለ እያሰብክ ከተጓዝክ ነገር ሁሉ አይሰምርልህም። በአጠቃላይ ይህ ሐሳብ ከውስጥህ ካልወጣ የይሁዳ ዕጣ ይገጥምሃል። ስለዚህ በዚህ ታላቅ ሕይወት ውስጥ እግዚአብሔር የሚሰጥህን ብቻ ለመቀበል ተዘጋጅ እንጂ ምንም ነገር አያጓጓህ። ስኬታማ የአገልግሎት ሕይወት እንዲኖርህ ፍቅር ይኑርህ። እግዚአብሔርን ውደደው፣ መንግሥቴን ውደድ፣ ሰውን ሁሉ ውደድ። ፍቅርን ያመጣል። ነገር ግን አንተ አገልግሎትህን እንደ ሥራ ብቻ፣ እንደ ግዴታ ወይም ለተለየ ዓላማ ማስፈጸሚያ የምትመለከተው ከሆነ ትርፍህ ምንድን ነው? ብዙ ጊዜ ወደ ኋላ መመለስ፣ መሸነፍ የሚያጋጥመው አገልጋይ ከመነሻው ዓላማውን ሳያስተካክል የገባን ነው። በትክክለኛው መንገድ ዓላማውን ተረድቶ እንዲሁም ፍቅር ኖሮት ወደ ሕይወቱ የመጣ ቢሆን አስፈሪ ነገሮች እንኳን አይበግሩትም። ይልቁንም እንደ ቅዱስ ጳውሎስ ከጌታዬ ፍቅር ማን ይለየኛል እያለ ይበረታል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ሮሜ ምዕራፍ 8 ቁጥር 35። ፍቅር ሁሉን ይታገሳል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 7። ወንድሜ ሆይ አንተም አታፈግፍግ።
ከእግዚአብሔር ከመለየት በቀር የሚያስፈራህ ነገር አይኑር። ያዘኑትን አጽናና፣ የተቸገሩትን እርዳ፣ ሕገ ወጦችን ገስጽ። በአንተ ላይ ያለ ድክመት የአገልግሎቱ እንዳይመስል ተጠንቀቅ። ይህ የሚሆነው የሚታዩብህን ጉድለቶች በመንፈሳዊ ልምምድ ለመቅረፍ ሳትጥር ቀርተህ ነው። ስለዚህ በአንተ የእግዚአብሔር ቃል እንዳይነቀፍ በፍጥነት ተሻሻል። ችግሮችን ሁሉ ለማለፍ እጅግ ታጋሹን፣ በመከራም ጽና። ቅዱስ ጳውሎስ ደቀ መዝሙሩን ጢሞቴዎስን በመከረው ምክር አንተም ራስህን ምከር። ለእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግሥቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመህ እየታገስህና እያስተማርክ ዝለፍና ገስጽ ምከርም። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1። ወንድሜ የሰዎችን ችግር የምትረዳላቸው ሁን። ለምሳሌ ሳንቲም እንድትመጸውተው የሚጠይቅ ሰው የሚያስፈልገው ሳንቲም ብቻ ለመሆኑን ተረዳ። መጽናናት ይፈልጋልና በእግዚአብሔር ቃል አጽናናው። መዳን ይፈልጋልና ወደሚድንበት ሥራው መንፈሳዊ ሕይወቱንም የተራበ ሊሆን ይችላልና በቃሉ መግበው። ምግብ በልቶ የማደር ብቻ ሳይሆን እግዚአብሔር ጋር የመኖርን ምስጢር አሳየው። ጽናት ይኑርህ። እያንዳንዱ አገልግሎት የራሱ የሆነ ችግር አለው። እያንዳንዱም አገልጋይ ፍጹም ሊሆን አይችልም። በብዙ ነገሮች ልትፈተን እንደምትችል መካድ አይቻልህም። እግዚአብሔር አምላክም ትልቁን የድል አክሊል የሚሰጥህ በእነዚህ ሁሉ ችግሮች ተፈትነህ ባለፍክበት መጠን ነው። እያንዳንዱ በራሱ ድካም መጠን የራሱን ደመወዝ ይቀበላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8። አባቶቻችን ሐዋርያት በአገልግሎት ብዙ ደክመዋል። የዚያኑ ያህል ብዙ መከራ ገጥሟቸዋል። ነገር ግን በዚህ ሁሉ ጸንተዋል። ቅዱስ ጳውሎስ የእርሱና የወንድሞቼን አገልግሎት እንዲህ በማለት ነው የገለጸው። በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም፣ በንጽህና፣ በእውቀት፣ በትዕግስትም፣ በቸርነት፣ በመንፈስ ቅዱስ፣ ግብዝነት በሌለው ፍቅር። ይህም ብቻ አይደለም። ቅዱስ ጳውሎስ በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም እያለ ለአገልግሎት ያለውን ቁርጠኝነት፣ ከእግዚአብሔር ላይ ያለውን አመኔታ ይገልጻል። ቅዱስ ጳውሎስ ብቻ ሳይሆን ለአገልግሎት ታማኝ ሆነው በመከራ ጸንተው የተጋደሉ ሌሎች ሐዋርያትም አሉ። እንደ ምሳሌ ወንጌላዊ ዮሐንስን መመልከት እንችላለን። ወንጌላዊው ቅዱስ ዮሐንስ የራእይን መጽሐፍ በፍጥሞ ደሴ ሆኖ በሚጽፍበት ጊዜ የተቀበላቸው መከራዎች ብዙ ናቸው። እኔ ወንድማችሁ የምሆን ከእናንተ ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስጢር ምስክር ፍጥሞ በምትባል ደሴት ነበርኩ። ራእይ ዮሐንስ ምዕራፍ 1 ቁጥር 9። ሌሎች የእምነት አርበኞች ልጠቁምህም እችላለሁ። በአንበሶች ጉድጓድ የተጣለው ነቢዩ ዳንኤል ምዕራፍ 6። በሚያስፈራ ነበልባላዊ የእሳት አዘቅት ውስጥ የተጣሉ ሰለስቱ ደቂቅ ወይም 3 ወጣቶች ትንቢተ ዳንኤል ምዕራፍ 3። አንገቱን ለሰይፍ የሰጠው ሐዋርያው ያዕቆብ የሐዋርያት ሥራ ምዕራፍ 12። ለመንገድ ጠራጊነት ሕይወቱ እስከ ሞት የጸናው መጥምቁ ዮሐንስ የማቴዎስ ወንጌል ምዕራፍ 4 ቁጥር 12። ሁሉንም እንዳላነሳልህ ጊዜ ስፍራም አይበቃኝም። ስለዚህ አንተም መጻሕፍትን መርምር፣ አባቶቻችን ምን ያህል ጠንካራ መንፈሳዊ ሕይወት እንደነበራቸው ያስረዱሃል። ጌታችን ሐዋርያቱን ወደ አገልግሎት ሊልካቸው ሲል ሁሉ እንደሚገጥማቸው አስቀድሞ አሳውቃቸዋል። እነዚህም እያወቁ ከፍቅሩ የተነሳ ይህን ሁሉ ሊታገሱ ነበር የተቀበሉት። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል። የማቴዎስ ወንጌል ምዕራፍ 10 ቁጥር 12። ሐዋርያት በአገልግሎታቸው ነውር ነቀፋ ያልተገኘባቸው ሁሉን ተምረውት ስለገዙበት ነው። አንተም ከምንም ነገር በፊት ቃሉን ሰንቅ። የእግዚአብሔር ቃል በሚገባ የተዋሃደህ ከሆንክ በአገልግሎትህ ዋና የሆነውን የተመሰረተ እምነት ስህተት ፈጽመህ ሌሎችንም እንዳታስት
ይጠብቅሃል። ሰሚዎችህም ወይም ተረጂዎችህን ከማበላለጥ ተቆጠብ። ለሁሉም ሚዛናዊ እይታ አይኑርህ። ትሕትና መገለጫህ ይሁን። ከራስህ የሆነ ምንም ነገር ስለሌለህ አትታበይ። አገልግሎትን የራስህ ስሜት መግለጫ አድርጋ አትጠቀምበት። ታላቅ ለመሆን ከፈለክ እግዚአብሔር ላንተ የተናገረውን ስማ። ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን። ስለ እናንተ ማንም ፊተኛ ሊሆን የሚወድ የእግዚአብሔር ባሪያ ይሁን። የማቴዎስ ወንጌል ምዕራፍ 20 ቁጥር 28። ቅንዓት ይኑረህ። ከራስህ ይልቅ ለጌታ ስም ቀናተኛ ሁን። ለአንተ ክብር እንዲሆን ከአገልግሎት አንድ ስንዝር አልተሰጠህም። ሁሉን ለእግዚአብሔር ክብር ማድረግ የምትችል ከሆነ ብቻ አንተ እውነተኛ አገልጋይ ነህ። እንደ ቅዱስ ዳዊት ለእኛ አይደለም አቤቱ ለእኛ አይደለም፣ ነገር ግን ለስምህ የምትል ሁን። መዝሙር 115 ቁጥር 1። እንግዲህ በእነዚህ ሁሉ ውስጥ የአገልግሎትን ምንነት፣ ስፋት፣ ውሱንነት ከተመለከትን አንተም አገልግሎት የመድረክና የተወሰኑ ግለሰቦች ብቻ ኃላፊነት እንዳልሆነ ተረዳህ ማለት ነው። ባለህበት ስፍራ እግዚአብሔርን የማያውቅ ሰው ቢገጥምህና እምነትህን ብትመሰክርለት አገልግሎትም ጽድቅም ነው። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት መሰክርለታለሁ። የማቴዎስ ወንጌል ምዕራፍ 10 ቁጥር 32። ወንድምህ ቀርቦ ብታየውና ካለህ አካፍለህ ሕይወቱን ብታተርፍለት ይህም ወደር የሌለው አገልግሎት ነው። አቅም አጥተው ረዳት የሚሹ እናትና አባቶችን ብትረዳ በሥራህ እግዚአብሔርን ደስ የምታሰኝበት የፍቅር አገልግሎት ነው። አላዋቂዎች ገፍተዋቸው በበሽታ ተጎድተው ህብረተሰቡ ያገለላቸውን ህመምተኞችን ብትንከባከብ አገልግሎትን እየፈጸምክ ነው። በችግር ታጥረው መውጫ መግቢያ የጠፋቸውና ዘመናቸው በሐዘን በትካዜ የሚገፉ ሰዎች አጋጥመውህ ከእውቀትህ ለችግራቸው የመፍትሄ አቅጣጫ የሚጠቁም ነገር ብታካፍላቸው እንዴት የተወደደ አገልግሎት ነው! በአጠቃላይ አገልግሎት ዘርፉ ብዙ ዋጋውን ብዙ ነውና አገልግሎትህን ፈጽም። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5። በመጨረሻም ይህ ሁሉ ጌታችን በሚመጣበት ሰዓት የምትጠየቀው ስለሆነ በአገልግሎት ውስጥ መልስ የምትሰጥ ሆነህ ተገኝ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31። ማጠቃለያ። መንፈሳዊ ሕይወት ከቁሳዊና ስጋዊ አስተሳሰብ የመለየትና ከእግዚአብሔር ጋር የመሆን ምስጢር ነው። ኃጢአት ደግሞ ይህ ሕይወት የሚያሰነካክል ክፉ በሽታ ነው። ኃጢአት ከእግዚአብሔር ይለያያል። የነበረንን ጸጋ ዋጋ እንዳይኖረው ያደርጋል። የኃጢአት ጉዳት መንፈሳዊ ብቻ ሳይሆን ስነ ልቦናዊ፣ አካላዊ፣ ማህበራዊም ነው። በመሆኑም በዚህ መጽሐፍ የተመለከትናቸውን ነጥቦች ይህን ሁሉ መሰናክል አሳልፈህ ወደ እግዚአብሔር የምትጓዝባቸው ምስጢራት ናቸው። በእነዚህ የታገዘ ክርስቲያን በጥበብና በእውቀት ያድጋል። ኃጢአት ያሰናክልህን ነገር ሁሉ ያስተካክላል፣ የእግዚአብሔርም ጥሪ ይፈጽማል። ወደ እኔ ኑ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 በሚለው ቃል መሠረት በተዘጋጁልን መንገዶች ወደ እግዚአብሔር እንጓዝ። ወደ እርሱ የተጓዝነውን የማያሳፍረውን ጌታችን የጉዟችን ፍጻሜ የሆነውን የማያስቆጭ ዋጋ ይሰጠናል። አሁንም በዚህ ላይ ባለን ጽኑ እምነት እንበርታ። በፊታችን ወዳለው የዘላለም ተስፋ እናቅና እንጂ ወደ ኋላ አንመለስ። ዕብራውያን ምዕራፍ 12 ቁጥር 1። አንተም ከዚህ በላይ የተቀመጡልህን ማለትም በስድስቱ ምዕራፎች የቀረቡልህን መንገዶች ለማወቅ ሳይሆን ለሕይወት የምትጠቀምባቸው መሆን አለብህ። እውቀት ብቻውን ያስታብያል፣ ነገር ግን በፍቅር የምታደርገው ይህ ሁሉ መንፈሳዊ ልምምድ ያጸናሃል፣ ያበረታሃልም። ሁሉን እያደረግክ በእግዚአብሔር ቸርነት እንጂ በራስህ ኃይል እንዳልሆነ እመን። በሁሉም ለሁሉም የሰራዊት ጌታ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር አሜን። ይቆየን። የተወደዳችሁ ውድ የኤልሳቲው ቤተሰቦች ጉዞ ወደ እግዚአብሔር የሚለውን የብፁዕ አባታችን የአቡነ ሺኖዳ ሳልሳዊን መጽሐፍ ከምዕራፍ 1 ጀምረን በተከታታይ ባሉን ቀናቶች ለእናንተ እያነበብን ቆይተናል። በዚህ ምዕራፍ አገልግሎት በሚለው የመጨረሻው ምዕራፍ የተጠናቀቀ ሲሆን በሚቀጥለን በሌላ ፕሮግራም ከኛው ጋር አብራችሁ
እንድትቀጥሉ በልዑል እግዚአብሔር ስም እያሳሰብን መጽሐፉን በዚህ ጨርሰናል ማለት ነው። በሁሉ ነገር የረዳን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን፣ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ ይኑር፣ አሜን።